ነበረው ለና አብርሃም ለና ይስሐቅ ከዛ በፊት ለነበሩም ቃል የተገባላቸው አስተምህሮ ምን ሆነ? ስጋ ለብሶ ሕያው ሆነ ማለት ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንዳለው ማለት ነው። ሕይወትም ተገለጠ አይተንም ማለት ነው። ስለዚህ አስተምሮ ነው ወይስ ኤብሮ አስተምሮ ነው ወይስ የተስፋ ቃሉ ነው ስጋ የሆነ? አስተምሮ የተስፋ ቃል። እሺ ይዋድ ይቀጥላው። ቀጥሉ ከይዋድ ጋር ጀስት ክላሪፋይ ለማድረግ ያክል። ኦኬ አስተምሮቱ ራሱ እግዚአብሔር ነበረ። አዎ እግዚአብሔር ነበረ ማለት ቆይ መቼ ነው እግዚአብሔር የነበረው? በእቅድ ደረጃ እግዚአብሔር ነበር የሚባለው ያ ፐርሰን ማለት ነው። መቼ ነበረ እግዚአብሔር የነበረው ነው ጥያቄ። ያኔ ገና ሳይፈጠር በእቅድ ከጥንቱ ጀምሮ እግዚአብሔር ነበረ እቅዱ ወይም ደግሞ ትምህርቱ። መጀመሪያ በእቅድ ደረጃ እግዚአብሔር ነበር። አዎ ስለዚህ ፐርሰን ነበረ ብለኛል። እቅዱ ከመፈጠሩ በፊት ፐርሰን ነበር አይደል? ፐርሰንነቱ ግን ህልውና ያለው ማለት ያው የተፈጠረ በዛ ሰዓት የተፈጠረ ሳይሆን ፐርሰን ዲፋይን ስታረግ እኮ እኔ ማለት የሚችል ብለን ነበረ መጀመሪያ አይደል? ገብቶኛል። እኔ ማለት የሚችል ማለት ሲባል ግን ምን ለማለት ተፈልጎ ነው? የኔን መረዳት አለብህ። ምክንያቱም የኔን አረዳድ ነው ማለት ምን አሁን ልትቀይር ነው ማለት ነው? አይ አልቀይረውም። ለምን ቀይረዋለሁ? እኔ ማለት ስለ ፐርሰን ያወራ ነው ቅድም። ፐርሰን እኔ አሁን ፐርሰን ማለት አረባክ እኔ ማለት የሚችል ነው። ቆይ አንዴ ባክ ማብራራት ታውቃለህ? አረባክ አንተ ሰው የተረጋጋ ለሳወራ አባፊታለ ይዋል እንደዚህ አይነት ጨዋታ እኔ ጋር አይሰራም። እኔ እንደ አይነት ለፖለቲካል እባክህ አንዴ 30 ጊዜ ጨዋታ ምናምን አትበል። ወላይ በቃ አንዴ ቆይ ኤብሮ አንተ ፌሩንና አወያይን መስመር ላይ አንተ ፌሩንና አወያይን በቃ እሺ አንዴ ይሄው ሚዩት እያደረኩ ነው ኤብሮ። እንዴ ከቅድም ጀምሮ እኮ ማብራሪያ ስትሰጥ እኮ ስትናገር የነበረው ነገር እኮ ኖት ተይዟል እኮ። ምንም ወደዚህ ወደዛ ማለት አያስፈልግም። እኔ አሁን መሀል ላይ የውሃድን ተደርቤ እንዲህ ስትል ነበር ብዬ እኮ ላይክ ኢንተራፕት ማድረግ እችል ነበር፣ ግን የተናገርከው ነገር በደንብ እናስታውሰዋለን። ኦኬ ስለ ፐርሰን ዲፋይን ያደረግከው ነገር እናስታውሳለን። የተናገርከው ነገር አለ። የውሃዳውን ጥያቄ እየጠየቀ ነው። እዛ ላይ ክላሪፋይ አድርግለት እንጂ ድጋሚ ሌላ ትንተና ውስጥ ግባ እያለ አይደለም። የሚጠይቅልን ጥያቄ እሱን ጥያቄ አድሬስ አድርግለት፣ መልስለት። በቃ ቀጥል ይዋል ቤቱን እንዳይረበሽ ማለት ነው። ድጋሚ ሐሳቡን ላብራራማ አትልም። አብራራ እኮ አሁን የምጠይቅን ነው የምትመልስልኝ ይብሩ። ቃልም እግዚአብሔር ነበረ የሚለው እዚህ ጋር ቃል የተባለው ፐርሰን ነው ብለኛል አላልከኝ? አዎ ፐርሰን ነው እኮ አልኩ። ፐርሰን ሲባል ግን ፐርሰን ነበረ ወይስ አልነበረ? ቆይ ፐርሰን ነበረ። ኧረ እባክህ አንተ ይዋሃድ ምን ሆነ ነው እንዴ? ምን ሆነ ነው አንተ ራስህ? ቃልም እግዚአብሔር ነበረ ሲባል እዚህ ፓርት ላይ ፐርሰን ሆነ ብለኛል አላልከኝ? ተረጋጋ። ቆይሽ ላውራሽ ልመልስልህ። ፐርሰን ሲባል ያ አካል የሚመጣው አካል ይህ ቃል የተባለው መጀመሪያ ቃል ማለት አስተምሮ ነው። በአስተምሮ ደረጃ ሲነገርለት የነበረው ኦኬ ሄዳል ይዋሃድ። ይቅርታ ስልክ ገብቶብኝ ነበረ አንዴ። ሶሪ በጣም ኧረ ተው ፓፓ። ኦኬ ፖዝ ሆኖ ነው የሚታየኝ ለኔ። አይ ስልክ ገብቶ አሁን መታል ጎይ እስኪ ቀጥል ይዋል። አሁን መታል ካንስል ስለው ምናምን እንትን አለ። እሺ የሚሰማ ከሆነ ይብሮ ቃልም እግዚአብሔር ነበረ ሲል እዚህ ፓርት ላይ ቃል ፐርሰናል ሆኗል ብለኛል አይደል? አዎ ፐርሰን ሆኗል ብለኛል አይደል? ፐርሰን ነው ሲባል ግን በዛ ጊዜ ህልውና ኖሮት ምን ነው ማለት አይደለም። እግዚአብሔር ነበረ እኮ አልከኝ። አዎ እግዚአብሔር ነበረ ሲል ፐርሰን ነው ስሙ ነው። ሲ ላይ ሲደርስ ፐርሰን ሆኗል አላልክም? አዎ እግዚአብሔር ነበር ማለት ያ ስሙ የማዕረግ ስሙን ነው የሚያሳየው። ስለ ስሙ ነው የሚናገረው። ተግባባን? ቴዎስ መቼ ነበረ? ያኔ ነበረ እኮ እየነገርኩኝ የማዕረግ ስሙ ቴዎስ ነበረ። ያኔ ስትል መቼ ነው? ግልጽ አድርገን ከይቅርታ ጋር። ያኔ በእግዚአብሔር እቅድ መጀመሪያ መቼ ነው? ያኔ በመጀመሪያው ይላል እኮ ብራዘር፣ ምን ሆነ ነው? ያ መጀመሪያ መቼ ነው? እሱ መጀመሪያ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እንደተናገረው ዓለም ሳይፈጠር ብሎ ተናግሯል። ስለዚህ በዛ ጊዜ በጣም አሪፍ። ስለዚህ ዓለም ሳይፈጠር ዓለም ከመፈጠሩ በፊት ፐርሰን ነበረ።
ፐርሰን ነበረ ሲባል እኮ እሱን እንየዋ ደግሞ አንድ ጊዜ ዓለም ሳይፈጠር የሚለውን ደግሞ አሁን አብረን ነበረ ወይስ አልነበረም? በቀጥታ ልነግርህ እኮ ነው እንዴ ልነግርህ እኮ ነው። ፐርሰን እኮ ወይ ነበረ ወይስ አልነበረም? ባጭ ነበረ እኮ ብዬ እኮ ጨረስኩኝ። ግን ቀደም ነገር ቆይ አታብዛ። ኢብሮ ቆይ ዓለም ሳይ ቆይ ብራዘር አንድ ጊዜ ጋዲሳ ምን ሆነ ነው? ምንድነው የሚሰጠው? አልጨረሰም እኮ ኢብሮ። ስማ አልጨረሰም እኮ ኢብሮ። እሺ ቀጥለሽ ግን እንዳትረሳው። እሺ ቀጥለሽ በደንብ አብራርተህ አሁን ረጋ በል ኢብሮ። ማብራሪያ ስንፈልግ ስማኝ፣ ማብራሪያ ስንፈልግ እኔ ስፈልግ ማብራሪያ ስጠኝ እላለሁ። ቅድም እኮ ፐርሰን ምን ማለት ነው? እኔ ራሴ ስፈልግ እጠይቃለሁ። እኔ መጠይቃለሁ። አንዴ ስማ እባክህ አትደራረብ። በመደራረብ እንትን አትልም። አልቀመጥም። ዮሐን አንዴ ስማኝ፣ መጠየቅ አለብኝ። አሁን ጨርስ፣ ራስህን ጨርስ። አንዴ ልጨርስና ትጠይቃለህ ስትባል ጨርስ ሂድ። ኧረ ረጋ በል እስኪ። ተደርበህ ስላወራህ እኮ እውነት አለ ምናምን ማለት እኮ አይደለም። በቃ ቀስ ብለህ እውነትን ማለት ቤትህ ስለሆነ እውነት ተናገርክ ማለት ነው። እንደዚህ አይነት ቃላት አንዴ ስማ እባክህ፣ ሳልጨርስ ተደርበህኝ አታውራ። ሚውት ካረከኝ ፈርታችኋል፣ እሄድላችኋለሁ። በቃ እንዳታረገኝ ከዚህ በኋላ ሚውት በራሴ ሰዓት ዝም እላለሁ። ሚውት እንዳታረጉ ደግመህ ላክና ና። ይሄው እኔ ራሴ ካስወረዳችሁኝ ምናምን ይላል እንዴ? ከቅድም ጀምሮ ምንድነው ራስን እንደምንድን ነው የነበረው? ስንት አይነት ዩዲ ባንክ ዲር ሰልፍ እኮ አፈር ድሜ እኮ ነው የገባው። ከታወቀ ፐርሰናል ነው ይህ ቃል። ዓለም ከመፈጠሩ በፊት ነበረ፣ ግን የክብር ጌትነት ነው። የአሪዮስ ምንፍቅናን ያመጣው ግን እስልምናን አፈር ድሜ እኮ ነው የከተትከው። ምንድን ነው የምታወራው? የሆነ እንደ አዋቂ ምናምን ዶንት ፕሪተንድ እባክህ። ምንም ሳታውቅ እንደ አዋቂ አክታታል። ስለዚህ የሆነ ወላሂ እንደዚህ ካረጋችሁ ይወጣለሁ። ማንን ነው የምታስፈራራው እንዴ? ሄድና ትንሽ ድንጋይ እንድትልስ እኮ እንዲህ አስወርጄ ልልክህ እችላለሁ። የሆነ በጣም ባለ እውቀት የመጣ ምናምን ታስመስላለህ እንዲህ። በነገራችን ዮሐዴ አሁን የሰማነው ነገር እንደው እውነት ለማውራት ኢብሮም ታች እየሰማ ከሆነ ሌሎች ሙስሊሞችም እንደው እንዲህ ካረጋችሁ እንዲያረጋለሁ፣ እንዲህ ካረጋችሁ እንዲያረጋለሁ ባይዘወይ ቀደም ያንተን ትንተና ስንሰማ የነበረው በጣም የሚያስቅ ትንተና ነው። እውነት ለማውራት ኦኬ። እኛ ባይዘው ይሄን ፊት ለፊት መጠየቅ እኮ እንችላለን። ይሄ ያው ለምሳሌ መጀመሪያ ትምህርት ነው የሚለውን ራሱ ባይዘው በደንብ እንሄድበታለን በኋላ። ትምህርት ነበረ በመጀመሪያ ቃል ነበረ የሚለው ትምህርት ነው የሚለውን ነገር ራሱ እንሄድበታለን። ኦኬ ለምን ተያያዥ ስለሆነ ኦኬ። ከዛ በኋላ ትምህርትነቱ ዋን ሲ ላይ ወደ ምን ተቀየረ ነው ያለው? ዮሐዴ ወደ ፐርሰንነት ያኔን የተቀየረው ነው ያለው። እዚህ ጋር ፐርሰን ሆነ አለ። ሲ ላይ ሲደርስ እኮ ሂደት እኮ አይደለም ባይዘው መጀመሪያ እንዲህ ነበረ፣ ከዛ እንዲህ ሆነ፣ ከዛ እንዲህ እኮ ስቴጅስ አይደለም። እንዲህ አይነት ስናፈታት ፈተ የሆነ እንደ ሊቅ እንደ አዋቂ መድኃኔዓለም መጀመሪያ ባይዘው ቃል ነበረ፣ ከዛ ቀጥሎ ከእግዚአብሔር ጋር ሆነ፣ ከዛ ቀጥሎ እግዚአብሔር ሆነ። አይደለም አፈታ እንደዛ ነበር ሲፈታ የነበረው። መጀመሪያ ኢምፐርሰናል ነበር አለ። እሺ ከዛ ቀጥሎ እዚህ ጋርም ኢምፐርሰናል ነበር አለ። ከዛስ እዚህ ጋር ሲደርስ ፐርሰን ሆነ አለ። እሺ አልኩ። እዚህ ጋር ፐርሰን የሆነው መቼ ነው ሲባል ዓለም ከመፈጠሩ በፊት። ቻው ይሄ መጀመሪያ የተባለው ከመጀመሪያ ጀምሮም ነው አለ። ደግሞ ወደዚህ ተመለሰ ማለት ይህ መጀመሪያ መቼ ነው ሲባል ዓለም ከመፈጠሩ በፊት። ዓለም ከመፈጠሩ በፊት ፐርሰን ነበረ? አዎ ነበር አለ። ስለዚህ ዓለም ከመፈጠሩ በፊት ይህ ቃል ፐርሰን ከሆነ ወይም ደግሞ እኔ ማለት የሚችል ከሆነ ቀጥለን ደግሞ ይህ ፐርሰን ያልከው እኔ ማለት የሚችለው ቃል ቁጥር 3 ላይ ምን እንዳደረገ እንመለከታለን። ኦኬ ምናልባት ሙስሊሞች ይግቡና ከነሱ ጋር ብናወራ አሪፍ ነው። ካለ አሁንም አንድ ቁጥር ጻፍና ሰው እንትን ስላለ ይሆናል። ችግር የለም ችግር የለም። አዎ አይ ወደ ቁጥር 3ም እንሄዳለን። እሺ የሱፍ ሚል ዩዘር ኔም እንኳን ደህና መጣ የሱፍ። እንኳን ደህና ቆያችሁኝ። ጀሞ ሙስሊሞች ውጡ እሺ፣ ሁላችሁም ኢብሮ ቤት ከፍቷል ነው። ይሄን ለማስተላለፍ ነው። እውነት ያው እንደዚህ ነው ሙስሊሞች ባይዘው እውነት የሚነገርበት ቤት ላይ እውነት ሲወራ እውነት ሲገለጽ ስለማይመቻቸው ግዴታ ነው። ችግር የለውም። እኔ አላስወረድኩም ባይዘው ራስህ ነህ ተናግረህ የወረድከው ላጥ ማለት ይቻላል።
ግን እንድታስተውሉት ነው። ባይዘው ይሄ ቅድም ሲያብራራ የነበረበት መንገድ ትምህርት ነው። ሁሉ በእርሱ ነው የሚለው ትምህርቱ ዋን ሲ ላይ ፐርሰን ሆነ። ከዛ በኋላ በሱ ደግሞ ሁሉ በእርሱ ተፈጠረ። እኔ የዋዴ ባይዘው እናንተ እያወራችሁ ስለነበር ነው እንጂ ምን አይነት ትምህርት ነው ብዬ ልጠይቀው አስቤ ነበር። ትምህርት ነው ሲል ምን አይነት ትምህርት እና በጣም የሚያስቅ። ይሄን ላይቭ ሪከርድ ግን እንፈልገዋለን። ዞሮ ይሄን ላይቭ ሪከርድ እንፈልገዋለን። እሺ ኦኬ እኔ ኮኔክሽን መሀል ላይ የኔም ሊሆን ይችላል። ቀጥልሽ ሜቢ እኔ ትንሽ መሀል ላይ ስታክ ያደርገብኛል። ቀጥል። እኔ እሱን እኮ እንድመጣለት ልመጣ እኮ ነው። ባይዘው ቃልም መቼ ነበረ ስለው ዓለም ከመፈጠሩ በፊት አይደለ ያለ? ከዓለም መፈጠር በፊት አለ። ስለዚህ ይህንን ትምህርት እያልክ ያለው ቃል እየተባለ ያለው የትኛው ትምህርት ነው? አክቹአሊ ኔክስት ኩዌስችን እሱን ነው። ኦኬ ለአብርሃም የተሰጠው የተስፋ ቃል ይላል ነበረ ወይ ነው? አይ በኋላ ነው ፐርሰን የሚሆነው ደግሞ ይላል። ቃል እግዚአብሔር ነበረ ሲል ፐርሰን ነበረ የዛኔ ብሎ ነው የፈታው ቅድም። ከራሱ ጋር ኮንትራዲክት የሚያደርግ ነው የሚሆንበት። ያንን ቃልስ ያ ቃል ማለት ነው ዝቅ ብሎ ሁሉ በእርሱ ሆነ ይላል። ኦኬ ለአብርሃም የተሰጠው እኮ ከዘርህ ኦኬ ማለት በዘርህ አሕዛብ ይድናሉ። ኢብራሂም ከዚህ በፊት የነበረ እንዲህ ምናምን ብዬ አወራለሁ እንዴ? አላወራም። ይሄ ሲጀመር ጸሐፊያኖቹ በራሱ ስህተት እንዳለባቸው ስሁት ጸሐፊያን እንደሆኑ ማስረጃ መሆን ይችለናል ማለት ነው። እና ይሄንን ያክል ድቅድቅ የሆነ ነገር ተይዞ ሙግት ለመሞገት መሞከር በጣም አደጋ አስቸጋሪ ይሆናል። ያንም አደጋና አስቸጋሪነቱ ተመልክተነዋል ማለት ነው። ሌላው በጣም ያስቀኝን አንድ ሙግት ላስቀጥል። ኢብራሂም ኢንአርኬን ሆሎጎስ የሚለውን ቃል ሎጎስን እቅድ ነው ወይም የአምላክ እውቀት ነው ብሎ ፈታው። ከዛ ኦኬ እንደዛ ከሆነ የስንኙ መጨረሻ ላይ ምን የሚል ነገር አለ? አምላክ ነበረ ይላል። መች ነው የነበረዋል? ነበረ የሚለው ቃል ማለት ነው። የቃላት ጨዋታ ይባላል። እኛ መልሰን እስቲ እንጠይቃቸው። በኢየሱስ እንተካው። ኢየሱስ አምላክ ነበረ መች ነው የነበረው ብላችሁ ጠይቋቸው። እሺ የኢየሱስ አምላክነት በነበር የሚነገርለት ነው? በነበር የሚነገርለት ከሆነ በጊዜ ሂደት የታጠረ ወይ ደግሞ በጊዜ ውስን የሆነ የተወሰነ ነው ማለት ነው። ልክ የነሱን ሙግት ስናመጣ ማለት ነው። ፐርሰን ነው። ፐርሰን የሚለው እኔ የሚል ነው። አዎ እኔ የሚል ነው ፐርሰን። ግን ውስጡ ላይ እንትን ያለ ነገር አለ። ፍቃድ መኖር አለበት ፐርሰን ለማለት ማለት ነው። ያ ሀሳብ ውስጡ ያለን የታጨቀ ነው። ስለዚህ የቃላት ጨዋታ ቢቀርባችሁ፣ ያው ሙሉ በሙሉ አልተከታተልኩትም፣ የተወሰነውን ያዝኩት። ተራ የሆነ የቃላት ጨዋታ ቢቀርባችሁ ለማለት ነው። ቀጥሉኝ ነው። ያ ጀዛከላ ኸይር አቡኪ። እኔ ወላሂ በጣም ነው የፈሩት። እኔ በቃ የውይይት ጥሪ ነው ማቀርብላቸው። አሁን ከሁለት አንዳቸው እንግዲህ የውይይት ጥሪ ከተቀበሉ አንድ ጊዜ ሪከርድ ግንቶ ነው ፎርማሊ ነው ማድረግላቸው ኢንሻአላህ። ፎርማል ዲቤት ፎርማል እንደዛ አድርጌ ሪከርድ አድርጌ ዛሬ ማታ ወይ ነገ ጠዋት ለቅላቸዋለሁ ኢንሻአላህ። ማለቴ እኛ እኮ ቤታቸው የምንገባው እኛ እንደዚህ አይነት ጨዋታ አናውቅም። እኛ የሰው ቤት ወላሂ እኛ ቤት እኮ ስትመጡ ረጅም ሰዓት እኮ ነው የምታወሩት ያለማቋረጥ ማለት ነው። ባኪንግ ፎርስ ፊት ለፊት እናወራለን። እኛ አንፈራም። ግን አንዴ ሚዩት እየተደረግ አንዴ ምናምን እየተደረግ ያስጠላል፣ ይሰለቻል ራሱ እንደዚህ እንዴ። እሱ 10 ሰዓት ሙሉ ያወራል፣ እኔ አንድ ደቂቃ እንዳላወራ ራሱ አፌን የሚይዘኝ ነገር። ከዛ የሆነ በመሃል ደግሞ ላፊ ቃላት እኛ ለመሰደብ ነው እንደ እንትን የምንለው። ኤኒዌይስ ቢያንስ ስነ ምግባራቸው ከሌሎቹ ይሻላል ብለን ነው። ሁለቱ ልጆች ይሻላሉ ብዬ ነው። እንደውም ትንሽ ጋዲሳ ይሻላል ብዬ አስባለሁ። ሰው ይሻላል ከሱ ጋር ምን አደርግለታለሁ እቀጥላለሁ ማለት ነው። እና ያላወቁት የማያውቁት ሙግት ሆነባቸው እና አዲስ ሆነባቸው። እንደዚህ ያልነበረም የጠበቀው ታውቃለህ አቡኪ። ለዛ እኮ ነው ወላሂ አዲስ ሙግት ነው የሆነበትና ከርሞ ነው የመጣው። ከዚህም ያው ለቁርጡና ለወጉ እንዲሆን ከዚህ በኋላ ደግሞ ከዚህ ላይ ራሱ ሌላ አዲስ ሙግቶችም አሉ ምናልባት ጀስት መታወቅ ስላለበት ማለት ነው። እና ከዛ አንፃር ባይሆን ማንም እኔ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስን አምላክነት አሳያለሁ ብሎ የሚመጣ ማንም አካል ወላይ መግባት ይችላል፣ ምንም ሳታረጋግጡ። እንደውም ኢየሱስ አምላክ አለመሆኑን አረጋግጣችሁ ነው የምትጨርሱት ማለት ነው። ያ
እስከ ቁጥር 15 እስካለው ሄድለት ነበረ ቢያስጨርሰኝ ማለት ነው። ወላሂ ከአንድ ጀምሮ እስከ 15 ማለት ነው። ግን ያው ዮሐድ እንደውም ከቻልክ አንተን ብጠይቅህ ደስ ይለኛል። ቅድም ፖለቲካ እየሰራ ስለነበረ ለምን አንተ ዮሐድ ለምን አንተ አትቀጥልም? አንተ አስቀጥለኝ ፕሊዝ። አሚር ስማ፣ እኔ ተማሪ ነኝ፣ ወላሂ ተማሪ ነኝ። አንዴ ተረጋጋ እንዴ። ስማን አንዴ ስማ እባክህ እንዴ። መጀመሪያ የአንተ እምነት እንወቅና ኦኬ፣ ምን ብለህ እንደምታምን እንደ ኢብራሂምም ይሁን እንደ ይሄ ማን ዑመርም ይሁን እንደ ሰላማዲንም ይሁን የማናቸውን እምነት ይዘህ እንደቆምክ እዚህ አይታወቅም። ምክንያቱም እንደፈለጋችሁ ነው። ቃል ሲል የተስፋ ቃል ነው። ቃል ሲል ትምህርት ነው። ቃል ሲል ለአብርሃም የተገባው ቃል ኪዳን ነው። እንደዚህ እያላችሁ ስለምትፈቱ የአንተ እምነት ወይም ደግሞ የአንተ መረዳት ደግሞ እስቲ ምን እንደሆነ መጀመሪያ ተናገርና ከጋዲ ጋር ጥያቄ ካለ ከዛ በኋላ ከእኔ ጋር ትቀጥላለህ። እሺ መጀመሪያ እምነትን ከጋዲ ጋር ተናገር። አይ ሀሳቡን ክላሪፋይ እናድርገው። ቆይ ወደ ዮሐድ ከመሄድ በፊትም የአንተን እምነት ማወቅ ስላለብን በመጀመሪያ ቃል ነበረ ሲል ቃል ምንድን ነው? እዚህ ጋር ዮሐድ ለምን አትጠየቅም አንተ? ወላሂ ተማሪ ነኝ እኔ ልጠይቅህ። አንተ በቃ ተማሪ ነህ። በቃ ተማሪ ለሁለቱም ያገለግላል። አንተ ጋር ነው ድምፅ ያለው? አንተ ጋር ነው ድምፅ ያለው? እኔ ጋር ድምፅ የለም። ኖርማል ነው። እኔ ጋር ምንም የሚሰማ ነገርም የለም። እሺ የሆነ ድምፅ ማለሽ ኢትስ ኦኬ። ስለዚህ ሎጎስ የሚለው ለሁለቱም ለአካላዊ ቃልም ያገለግላል፣ ለሁለቱም ይውላል አልኩህ። ለስቴትመንት ይውላል፣ ለማተር ለሚል ይመጣል። ብዙ አጠቃቀሞች አሉት። ለሁሉም ይሆናል እኮ አልኩህ እኔ። ስፔሲፊክ አንድ ብቻ አይደለም አልኩህ እኮ እኔ። ለሁሉም ይሆናል። ለስፒች ይሆናል፣ ለሀሳብ ይሆናል፣ ለሎጂክ ይሆናል፣ ለትሁት ይሆናል፣ ለአካላዊ ይሆናል፣ ለክርስቶስ ይሆናል፣ ለሁሉም ይሆናል። እሺ ጥሩ። ኢሹ እሱ አይደለም። በመጀመሪያው ሎጎስ ነበረ አለ አይደለ? ያ ኢን ዘ ቢጊኒንግ ነው። ኢን ዘ ቢጊኒንግ ማለት ጅማሬ ያለው ማለት አይደለም። በመጀመሪያ ነበረ ብሎ ጸሐፊው የጀመረበትን ነው የሚያወራው። ችግር የለውም። እኔ በፈለግከው ብትሄድም እኔ አያሳስበኝም። በፈለግከው ሂድ፣ በየትኛው ይመቻል። ኦኬ ኢናርኬ ኢኖሎጎስ ሲል ጸሐፊው ሲጽፍ ኢናርኬ ኢኖሎጎስ ኤንሆሎጎስ ካይኦሎጎስ ኤን ፕሮስቶንቲዮን ካይቴዎስ ኤንኦሎጎስ ሲል ኢናርኬ ሲል ጸሐፊው ሲጽፍ የጀመረበትን ነው እንጂ በመጀመሪያ ኢየሱስን ፈጠረው የሚል የለም አለ እዚህ ጋር። ችግር የለውም። አንተ በፈለግከው ተረዳው። እኔ ምንም አያገባኝም። አንተ በየትኛው ይሻላል? እኔም በትክክለኛው ነው የሚሄደው። ስለዚህ ሜን ፖይንቱ አይደለም። አሁን እኮ እዚህ ላይ ማሳይ ኢየሱስ አምላክ እንደሆነ ማሳየው እኮ እኮ ኢየሱስ አምላክ እንደሆነ ላሳየ ነው። ጥሩ አሳየኝ እስቲ። ኦኬ ስለዚህ ሚዩት አድርገው እስቲ አንተ ምናልባት ጥያቄ ሲኖር እንደዛ ነው እንትን እያለብህ ነው። እሺ ያው ሚዩት አድርግልሽ። ያ አንተ ጋር ነው ያለው ድምፁ ታውቃለህ። እሺ ኢናርኬ ኤንኦሎጎስ ካይኦሎጎስ ኤን ፕሮስቶንቲዮን ካይቴዎስ ኤን ኦሎጎስ የሚለውን ስናይ ኢናርኬ ሲል ጸሐፊው በመጀመሪያም ነው የሚለው ወይም ፍሮም ዘ ቬሪ ኦሪጂን ነው የሚለው። ኤንኦሎጎስ ሲል ሎጎስ ነበረ ይላል። ሎጎስ የራሱ የሆነ አርቲክል አለው። ይሄ ሎጎስ አንተ እንዳልከው ሀሳብ ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ኦር ደግሞ አካላዊ ክራይስት ሊሆን ይችላል። ምንም የሚገልጸው ነገር የለም፣ ግን የራሱን የቻለ አርቲክል እንዳለው እናያለን። ከዛ ካይሎጎስ ኤን ፕሮስቶንቲዮን የሚለውን ስናይ ደግሞ ሎጎስ የተባለው ከእግዚአብሔር አጠገብ ነበረ ብለን እንረዳለን። ለምን? ካይሎጎስ ቃልም በእግዚአብሔር አጠገብ ነበረ ስለሚል ማለት ነው። ፕሮስ ማለት አጠገብ ማለት ስለሆነ ማለት ነው። ካይቴዎስ ኤን ኦሎጎስ የሚለውን ስናይ ግን ካይቴዎስ ቴዎስ አርቲክል የለውም። ኤኖሎጎስ ሎጎስ አርቲክል አለው። ሁለቱም ኖሚኔቲቭ ናቸው ኬዛቸው ማለት ነው። ኖሚኔቲቭ ማለት ሰብጀክት ማለት ነው። ሁለቱም ኖሚኔቲቭ ናቸው። ሁለቱንም እንደ ሰብጀክት መጠቀም እንችል ነበር፣ ግን ሎጎስ አርቲክል አለው፣ ቴዎስ አርቲክል የለውም። ስለዚህ ቅድሚያውን ለምን እንሰጣለን? ለቴዎስ እንሰጣለን። ስለዚህ ቴዎስ ማለት እግዚአብሔር ማነው? ሎጎስም ቃልም
እግዚአብሔር ነበረ ብለን መረዳት እንችላለን ማለት ነው። ስለዚህ አሁን ማወራው በጣም ወሳኝ ነው። ይሄንን ፖይንት ከያዝክ በኋላ የምትፈልገውን ጥያቄ ማንሳት ትችላለህ። አሁን ማወራው እዚህ ጋር ያለው ቴዎስ ሲ ላይ ማለት ነው መጨረሻ ላይ ያለው በመጀመሪያው ካለው ቴዎስ ጋር ሲታይ አርቲክል የለውም። እዚህ ጋር ያለው አርቲክል ለምንድን ነው የሌለው ስንል ሎጎስን ነው የሚጠቅሰው ወይም ሎጎስን ነው ፕሬዲኬት የሚያደርገው። ፕሬዲኬት ማለት መግለጥ ማለት ነው። ፕሬዲኬት የሚያደርገው ስለዚህ ቃል ራሱ አምላክ፣ ፈጣሪ፣ ዘላለማዊ፣ ሁሉን ቻል፣ ሁሉ ቦታ የሚገኝ ብለን መረዳት እንችላለን ማለት ነው። አሁን በዚህ ባወራሁት ነገር ላይ ትክክለኛ ጥያቄ ካለ ሚዩት አድርጌ እሰማለሁ። አይ እሺ፣ በጣም ጥሩ ጥያቄ። በመጀመሪያ ፕሮስ የሚለው ነገር አጠገብ ለሚል ብቻ አይውልም። ተግባባን? ለሌላም ማጠቃቀም ይውላል ወይስ አይውልም? ዳን ፕሮስ በጣም ብዙ ትርጉሞች አሉት። አንድ ትርጉም አይደለም ያለው። ግን አኪዩዜቲቭ ኬስ ሲሆን አንድ አዳምጠኝ። አኪዩዜቲቭ ኬስ ሲሆን ግን ኢን ክሎዝ ፕሮክሲሚቲ ማለት ስለሆነ ኢን ክሎዝ ፕሮክሲሚቲ ካላመንክ አሁን እዚህ ታርስ ግሪክ ሌክሲከን ከፍቼ አሳያለሁ በቪዲዮ። በጣቴ እየነካው ነው ማሳየህ። ገባኝ። እሺ የሮሜ ምዕራፍ 10 ቁጥር 1 ላይ እስቲ ምን ይላል? 11 ጋር መሄድ አለብን። አሁን ይህንን ብንጨርስ አይሻልም? መሄድ ይችላለሁ፣ ግን ፕሮስ የሚለው ተመሳሳይ ስለሆነ ነው። እስቲ ቼክ አድርጓል። እሺ እሄድላለሁ። ባይ ዘ ዌይ ይሄ አሁን የነገርኩ አገላለጥ በቃ የታመነበት ነውና ስኮላርሊ የታመነበት ነው። ሮሜ ስንት ነበር? 11 ነው። ሮሜ 11 ምን ይላል? እስቲ ቼክ አድርገው እስቲ። ሮሜ 11 አንዴ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምናልባት ስጨርሱ ዶክተር ዮሐንስ አንዳንድ ላይ ቢያስተምረኝ ደስ ይለኛል ከፈቀዳችሁልኝ። በጣም እንቅልፍ የነሳኝ ጥቅስ ስለሆነ ማለት ነው። አጭር ደቂቃ ወስደን ስጨርሱ። እሺ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔም ከጃብር ቀጥሎ ዶክተር ባለፈው እየተወያየን ስለወጡ እኔም ተከተል ልጅ አትከተል ኢብራሂም ሰላም አለይኩም። እንዴ እኔ ከሁለቱ ቀድሜ አንጫጫቸው። አየካ እኔ ስገባ ተንጫጩ። ስርዓት ስላለኝ ነው ጸጥ ያልኩት። ስማ እኔ ለጃ ለቅቅ ያለ ችግር የለውም፣ ግን ከዛ በኋላ ዮሐንስ እንግሊ ማውራት ፈልጋለሁ። የቀደመውን ጉርሻ እንድገማት እዚህ ጥቅስ ላይ ጨርሱና እንቀጥላለን። አየሁት። ፕሬየር ቱ ጋድ ይላል እዚህ ጋር። ለምንድን ነበር የመጣኸው? ቱ በሚልም ይፈታል። ፕሮስ እኮ ብዙ ትርጉም አለው። ለዛ እኮ ነው በጣም ብዙ ትርጉም አለው። ከዛኛው ጋር ደግሞ ምንድነው እዚህ ጋር ያስቀመጠው? ፕሮስቶንቲዮን ብሎ ነው። ተመሳሳይ ነው። ፕሮስቶንቲዮን ነው። ገብተዋል? አጠቃቀሙ አንድ አይነት አጠቃቀም ነው የተጠቀመው ከዛ ጋር። ስለዚህ በዛ አጠቃቀም መሰረት እኔም ይህንን አጠቃቀም ልጠቀም እችላለሁ። አሁን እግዚአብሔር ዘንድ ነበረ የሚለው ያስኬደኛል ልፈልጊ ነው። አሁን ኤኒዌይስ እንቀጥል። ሁለተኛ አርጊመንቴ ምንድነው? ሁለተኛ አርጊመንቴ ዮሐንስ 1:1 ላይ ተስማምተናል፣ አያጣላንም። ዮሐንስ 1:2 ላይም ቢ ላይ ተስማምተናል። አሁን ሲ ላይ ነው። ሲ ላይ አሁን ነው የገባኝ ለማለት የፈለገው ፕሬየር ቱ ጋድ የሚለው ነው። ዴሲስ ፕሮስቶንቲዮን የሚለውን እንትን እያልክ ያለው እዚህ ጋር እኮ ኬዙ አኪዩዜቲቭ ኬዝ ነው ብራዘር። እዚህ ጋር አኪዩዜቲቭ አይደለም ኬዙ። ምንድን ነው? ፕሮስቶንቲዮን አይደል? የመጀመሪያው ይለየው የምናየው እኮ ለምሳሌ መጀመሪያ ዮሐንስ 1:1 ቢ ላይ ያለውን እንየው። ምን አለ? ካይ ሆሎጎስ ኤን ፕሮስቶንቲዮን ነው አይደል የሚለው። ችግሩ ላስረዳ ወንድሞች ሆይ አንድ ኤን ፕሮስቶንቲዮን ነው አይደል የሚለው። አዎ እኮ ይላል፣ ግን እኔ ላስረዳ እኮ ነው ብለህ ገባኝ። አንድ ጊዜ ምንድን ነው ችግሩ እኮ ነው። አሁን ከዛኛው ጋር ሁለቱም ፕሮስቶንቲዮን ብሎ ነው የሚያስቀምጠው፣ ይሄኛውም ፕሮስቶንቲዮን ብሎ ነው የሚያስቀምጠው። ምንድን ነው? እሺ አስረዳን፣ ችግር የለውም ቀላል። እሺ እዚህ ጋር ወንድሞች ሆይ ይላል። ኦኬ የልቤ በጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል እዚህ ጋር።
እዚህ ጋር ምን እንላለን? የልቤ በጎ ፍቃድ ይላል። ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው፣ ምኞት ነው። ሳብጀክት ቨርብና ኦብጀክት የአይነት ኮንስትራክሽን እዚህ ጋር የለውም። የልቡ እሱ የሚፈልገው ነገር ነው ይሄ። እዛ ላይ ግን ሳብጀክት ቨርብና ኦብጀክት በሚል ነው እዚህ ጋር እኮ የተቀመጠው የሚፈልገውን የተናገረው ዊች ሚንስ ተሳቢ ሰብጀክት ቨርብና ኦብጀክት በሚል ኮንስትራክሽን አይደለም የተቀመጠው። አንተ እንዳልከው ፕሮስ ብዙ ትርጉሞች አሉ፣ ግን በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስንል ሰብጀክት ቨርብ ኦብጀክት በሚል ነው የተቀመጠው። ስለዚህ አኪዩዜቲቭ ኬዝ ነው። ኬዞችን ታውቃለህ? ቆይ ኬዞችን ታውቃለህ? ሆን ምንድን ነው? ምን ኬዝ ነው? አሁን ፕሮስቶንቲዮን የሚለው ምን ኬዝ ነው? ፕሮስቶንቲዮን አኪዩዜቲቭ ነው ኬዙ። እዚህኛው ላይ ያለውስ? እዚህኛው ተሳቢ እኮ ነው። ይሄ ተሳቢ ስለሆነ ጥያቄ ምንድን ነው? በአማርኛ ራሱ ኢንትራንሲቲቭ ነው። ይሄ ኢንትራንሲቲቭ ነው። አይ ቲንክ ቮኬቲቭ አንድ ጊዜ ክፈትልንና አሳየነሽ። ችግር የለውም ክፈተውና አሳየን። ምን ላሳየ? ትልቁ ላይ አድርጌያለሁ። ክፈተውና አሳየን። ላሳየ ይችላል። ችግር የለውም አሳየን። አዎ እዚህ ጋር ይታያል። ወንድሞች ሆይ ግሪኩን ክፈተው። ግሪኩን ክፈት። ግሪኩን ክፈት። ሌክሲኮን ላይ ገባና እነዚህ አሁን ቀደም ዮሐንስ 1:1 እና ሮሚ 10:1 ነው የምታሳየኝ። ምን ልዩነት እንዳለው ታሳየኛለህ። ኦኬ ዮሐንስ 1:1 ኬዙን ነው የምታሳየኝ። እሺ ቆይሽ ረጋጋ። አንድ ጊዜ እዚህ ጋር መጣን ነው። አንድ ነገር ግን ልናገር ዳን፣ ቆይ አንዴ። እሺ ለአንተ አይደለም። ተመልከቱ ሀቂቃ የእኛ ቤትን ስርዓት ተመልከቱ። እንደፈለገ ያወራል። ትልቁ ላይ እናደርጋለን። ሰውን እንደፈለገ ይከፍታል፣ ያስረዳል፣ የፈለገውን የልቡን ይናገራል። እነሱ ቤት ስንሄድ ግን ምን አይነት ስርዓት እንዳለ ተመልከቱ። ወላሂ ነው የምላችሁ፣ ምን አይነት ስርዓት እንዳላቸው አይታችኋል። ቅድምም እንዴት እንዳደረጉኝ። ቀጥልሽ። አሁን ዳን ስርዓት የለም እያልከኝ ነው አይደል? አንተ ስርዓት አለ። ያው ስርዓት ስላለ ነው እያወራን ያለ አንተ ጋር አይደለም። እሺ ፕሮስ የምትለው ቃል ትታያለች። አው እያየሁት ነው። እቺ ፕሮስ በተለያየ አገባባት አላት። አንተ እንዳልከው ማለት ነው። እሱም የተለያየ አገባባት ዳንዬ። እሺ ማለት ነው እኮ አሁን እኔ ፕሮስቶንቲዮን የዮሐንስ 1:1 ላሳይ ነው። የዮሐንስ 1:1 ላሳይ ነው። ዮሐንስ 1:1 እሺ ይቀጥል። ዮሐንስ 1:1 ቢ ላይ ምንድነው ከሮሜ ምዕራፍ 10 ቁጥር 1 ጋር የሚለየው ምንድነው? ችግር የለውም። ቆይ አንድ ጀስ ዋልስ ኦኬ። ሁለተኛውን ነው it is used ማለት ቃል በቃል ነው ማነብለ it is used of close proximity በቅርብ ርቀት የሚሆንባቸው ጊዜያቶች እዚህ ጋር አሉ። በቅርብ ርቀት ከነዚህ መካከል ዮሐንስ 1:1 ላሳይ። ዮሐንስ 1:1 የቱ ጋር እንዳለ just once ይሄው ጆን 1:1 እዚህ ጋር በቅርብ ርቀት በሚሆንበት እያነበብኩ ልውረድ ከዚህ እስከዚህ ድረስ ኬዙ ምንድነው? አቤት ወይ አቡኪ አንዴ በመሀል ልገባ አይደለም ግን አንድ ነገር ግራ ስለገባኝ ነው። አንድ ቃል ብቻ ዳን እንትን ፕሮስ መስተዋድድ አይደለም እንዴ? ዳን መስተዋድድ ማለት በእንግሊዝኛ ንገረኝ። ፕሪፖዚሽን አማርኛችን ይከብደኛል። ፕሪፖዚሽን ነው። ኦኬ ፕሪፖዚሽኖች በግሪክ ቋንቋ ኬዝ አላቸው ወይስ ስሞች ነው ኬዝ ያላቸው? ይሄ እኮ ፕሮስ እኮ ኬዙ አይደለም፣ ኬዙ ኦብጀክቱ ነው። ስለዚህ ፕሮስ አኮዜቲቭም ኖሚኔቲቭም ኬዝም አይነገርለትም። ለዚህ ነው ኢብሮ የገባሁት። ይቅርታ ቀጥሉ። አመሰግናለሁ። ጀዛከላ እንዲያሳየኝ ስለፈለኩ ነው። አሁን ይኸውልህ ፕሮስ የሚለው ሁለቱም ላይ እኩል ነው። አሁን ችግሩ ቲዮን የሚለው ላይ ነው። ቲዮን ነው ኬዝ ያለው። ስለዚህ አሁን የቲዮን ኬዝ ደግሞ ሁለቱም አንድ አይነት ነው። እኔ እኮ ፕሮስ እኮ ኬዝ ነው እኮ አላልኩም እኔ። እሱም እኮ ነው አኪዩዜቲቭ ኬዝ ሲሆን ትልቁ ላይ አድርገህ ምክንያቱ ለዛ ነው ፕሮስ የሚለው ምንም ሌላ የምታመጣው ነገር የለም። እኔ የማውቀው እስካሁን ድረስ የማውቀው ቲዮስ ይላል። ቲዮስ የሚለው ከሚለየው ከማን ነው? ከዮሐንስ 1:1 ሲ እና ቢ ላይ ያለው ኬዛቸው ይለያያል። ተግባባን? ዮሐንስ 1:1 ሲ ላይ ያለው ፕሮስቶን ማን ነው? ካይ ሎጎስ ማን ነው? ካይ ቲዮስ ኤን ሆሎጎስ ነው የሚለው። ካይ ቲዮስ ኤን ሆሎጎስ ቲዮስ ብሎ ነው የሚናገረው። ተግባባን?
አሁን ግን እዚህ ላይ ኬዙን ስታየው ደግሞ ፕሮስ ቶን ቲዮን ነው ይለው። ቶን ቲዮን ብሎ ነው ያስቀመጠው። ቲዮን ደግሞ ከቴዎስ ጋር ኬዛቸው አንድ አይደለም። እኔ ያመጣውልህ ግን ዮሐንስ 10:1 ላይና ማን ነው ይቅርታ ሮሜ ምዕራፍ 10 ቁጥር 1 ላይና ዮሐንስ 1:1 ላይ ያለው ተመሳሳይ ኬዝ ነው ያላቸው ነው እኮ እያልኩ ያለሁት። ምንድነው የለየው? ተመሳሳይ አይደለም ብራዘር፣ ተመሳሳይ አይደለም። ሉክ ምን ነው ቆይ ምን ነው ተመሳሳይ ቲዮን የሚለው ተመሳሳይ ኬዝ አይደለም? ቆይ መልስልኝ። ቲዮን የሚለው ቃል ኦብጀክት እንደሆነ ግልጽ ነው። ቲዮን የሚለው ቃል ኬዙ ተመሳሳይ ነው አይደለም? ቲዮን የሚለው አኪዩዜቲቭ ነው። አይ አንደርስታንድ እሱ ጋር ነው ጥያቄው። አኪዩዜቲቭ ነው አትበለኝ። ቲዮን የሚለው ተመሳሳይ ነው ወይስ አይደለም? ኬዙ ተመሳሳይ ነው። በቃ ጨርሰናል። አመሰግናለሁ። ስለዚህ አሁን አንተና በቃ በሌላ ትርጉምም ይመጣል አልኩ። በቃ ተመሳሳይ ትርጉም ተመሳሳይ ኬዝ በያዘበት ሁኔታ ላይ ቱ በሚል መጥቷል። ተግባባን? ግልጽ ነው አይደለ? ተመሳሳይ ኬዝ ባለበት እኔ አሁን እኮ እንድታወራ እሺ፣ አሁን ቀጥል እኮ በጨረስን እኮ ያለቀ ነገር ምንድነው የምታወራው? ምንድነው ሌላ እኮ የሚመጣ ነገር የለም። አንተ እንድታወራ ፈቀድኩልህ ነው። እሺ አውራ። አንድ ያዳምጠኝ። በመጀመሪያ ደረጃ በመጀመሪያ ደረጃ ፕሮስ ትርጉሙ በቅርብ ርቀት የሚሆንባቸው ጥቅሶች ተብሎ እነዚህ ናቸው ያሉት። በቅርብ ርቀት የሚልባቸው የሚሆኑ አንተ ምን አይነት ምክንያት ስላመጣህ ነው? አሳየኝ፣ አንድ ጊዜ አሳየኝ። ሁለት እዚህ ጋር እኔ ላነብልህ ነው። It is used of close proximity. አራይን ሁሉማ እንዳታነብ፣ ቆይ ሁሉን እንዳታነብ፣ ጥቅሶቹን ቦታ ብቻ ሳይ። ለምሳሌ ማርቆስ 11:4 እሺ፣ ማርቆስ 11:4 I think በቃ ለብራዘር ልታደክመኝ ነው እንትናዬ ዳንዬ በጣም ወላሂ። አሁን እኮ በቃ ኬዙም አንድ አይነት ነው። እንደገና እንትኑም ቅድም እንዳለ አቡኪ ፕሮስ የሚለውም ቃል ተመሳሳይ ነው። ምንም በቃ አዲስ ነገር የለውም። ስለዚህ አምጥቼልሃለሁ። ያ ያመጣውልህ ነገር ደግሞ መቀበል አለበት። አንድ አይነት ነው ብላል፣ ተቀብላል። ሶ አሁን ሁለተኛ ላይ አልፈናል። ሶስተኛ ላይ እንሂድ። ዮሐንስ 1:1 ሲ ላይ እንሂድ። እኔ በጣም ነው የምወደው። አንድ ሚት አድርገው አንድ ሚት አድርገውና አንዳንድ ማታውቃቸውን ነገሮች ሚት አድርገው ድምፅ ይገባብኛል። ምንድነው ማለት ቅድም ማታውቀው ነገር እኮ እኛን ያስተማርነ። ተው እንጂ ዳን አንድ አይነት ነው ኬዙ ብለህ የተለያየ ኬዝ ነው ብለህ አንድ አይነት ኬዝ አመጣ። እሺ እንዲህ ደረግ ነሽ። ቀላል አድርግልህ፣ በጣም ቀላል አድርግልህ። ስኮላር ልክፈትልህና ከዩቲዩብ እሺ አንተ ስኮላር አምጣ። ለምን ስኮላር አመጣለሁ? ይኸው እኔ ራሴ ስኮላር ሆንኩብህ እኮ እዚህ ጋር እንዴ። ስኮላር ሆነ አታውቅም ብራዘር። አይ በቃ ለአንተ ስኮላር ነኝ ነው። ገርመዋል እንዴ? ስኮላር አሁን ምን ይሻላል? በክብር እናውራ። አክብሬ ነው የማወራህ እና አክብሬ ነው የማወራህ። እኔ ክብር የጎደለው ቋንቋ ተጠቀምኩ እንዴ? ክብር የጎደለው ቋንቋ ተጠቀምኩ እንዴ? ኖ አይ በቃ እኔ ነኝ የተሳሳትኩት። ይቅርታ በቃሽ። ኢብራሂም ጣሴ ከዩቲዩብ ነው ያለው። ከዩቲዩብ ላምጣላችሁ ነው ያለው። አይ ለአንተ እንዲገባልህ ስኮላሩ በፒኤችዲ ደረጃ ያለው ሲያወራ አሳያለሁ። ከዩቲዩብ ማይር ቶ አው የምታውቃቸው ነው። ምንድን ነው የፈለከው? ወአለይኩም ሰላም ወራህመቱላህ። እሺ ያው እንግዲህ የግሪክ ሰው ሲመጣ ለግሪክ ሰው እንተዋለን። እሺ ቀጥል። እሺ አህመድ እንዴት ናችሁ? አህመድ ግሪክ ይሞክራል። ሚት አድርጓል። እሺ ቴንክ አመሰግናለሁ አህመድ። እኔ አሁን ባወራሁት ላይ መልስ ፈልጋለሁ። በአንድ ጊዜ ክርስቲያኖች አብ ወልድ መንፈስ ቅዱስ ኑሜሪካሊ አይደንቲካል ናቸው ብላችሁ የምታስቡት ከኢሰንስ ነው ወይስ ከፐርሰን አንጻር ነው? ብራዘር ኢሹ ዮሐንስ 1:1 እንፍታና ነው የምንሄደው እኮ። ዮሐንስ 1:1 ላይ ነኝ። ዮሐንስ 1:1 ግራመሩን ብቻ ነው የምናወራው እኮ። ዮሐንስ 1:1 ግራመር ላይ ነው ያለሁት። ኑሜሪካሊ ኢሰንስ ምናምን አትበል እኮ። ያገናኝ ኢሰንስ ምናምን አትበል ስለሚገናኝ እንደዚህ ማለት ስንጨርስ እንሄዳለን። ማተር በደንብ ያደርጋል።
በአንዴ ኑሜሪካል በቃ ከእናንተ ጋር እኮ ማውራት አይቻልም። እኔ ሆዴ ስለማይቆጥርልኝ ዝም ብዬ መጣሁ እንጂ ግራመር ብቻ አውራ። በአንዴ ግሪክ ግራመር ያንተ አንድ ሰው አቤት አንድ ግሪክ ግራመር ንገረኝ። እንዴ ስኮላር አለ ዳን ዋላስ አለ ብሎፍ እንትና አለ ዳንኤል ዋላስ ምን የሚባል መጽሐፍ አለው በግሪክ ግራመር ዙሪያ? ብራዘር ወንድማችን እኮ በቃ የሚገርም ነው። ግራመሩ ላይ አውራ። ስለ ዳንኤል ዋላስ ማስረዳት የማይጠበቅብኝ ምን አይታል። መጠይቀን ጥያቄ እንዳለ በሳቅ ነው መልስ የምትሰጠኝ። ሳቅ አያድንህም። ባይዚ እወድሃለሁ አይደለም። እኔ አልሳኩም። አፒል ቱ ፒቲ ነው። ኤኒዌይስ ኑሜሪካሊ አይደንቲካል ናቸው ብላችሁ የምታስቡት አብ ወልድ መንፈስ ቅዱስ ከኢሰንስ ነው ወይስ ከፐርሰን አንጻር ነው? ግራመሩ መፍታት ትችላለህ? በደንብ እፈታልሃለሁ። ከግራመሩ ጋር ስለሚያያዝም ጨምር ነው ጥያቄ የምጠይቀህ። ስለዚህ ግራመሩን ብቻ ፍታ። ወደ ግራመሩ እንመለስና ኑሜሪካል አይደንቲካል ወደሚለው ፖይንት እንመጣለን። ጆን 1:1 ኤቢሲ የሚባል ክፍል አለው አይደለም? አለው። ኢናርካይን ሆሎጎስ ካይ ሆሎጎስ ይሰማል አይደል? ይሰማል። ካይ ሆሎጎስ ኤምፕሮስቶን ቴዎን ካይ ቴዎሴን ሆሎጎስ ይላል አይደለ? ይላል። ጆን 1:1 ሲ ላይ ካይ ቴዎሴን ሆሎጎስ ሲል የሚያስቀምጠው ፖይንት አለ አት ፈርስት ፕሌስ። አሁን እናንተ ከኤሰንስ አንጻር ነው እስከ ፐርሰን አንጻር ነው የሚባለውን ጥያቄ ጠየቁ። ጆን 1 ብራዘር ቢንጨርስ ወይ ለምን ትሸሻለህ? ብራዘር ቆይ ተረጋጋ። እንዴ ከቢና ከሲማን ይቀርማል። እሺ ቢላይ እንምጣ። ችግር አንዴ ዳኒ አንድ ጊዜ አህመድን ልንገረው። ደግሞ አህመድን ትልቁ ላይ አድርጉት። እሺ እኔ መንካት ስላልቻልኩኝ ነው። አህመድ አንተን ላናገረ ነው። አህመድ አለ አይደለ? አህመድ ቀደም ቢ ላይ ምን አለኝ መሰለ? ቢ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ፕሮስቶንቲዮን የሚል ቃል አለ አይደለ? ይሰማል አህመድ አለው? ያ እዛ ላይ ፈር እንድትይዝ ብዬ ነው። እና ፕሮስቶንቲዮን የሚለው እግዚአብሔር ዘንድ ነበረ ብዬ አልኩት ነው። እሱ ደግሞ አጠገብ ነበር አለኝ። አጠገቡ አይ ፕሮስቶንቲዮን የሚለው ቃል በሌላ ቦታ ላይ ስትሄድ ሮሚ ምዕራፍ 10 ቁጥር 1 ላይ ተመሳሳይ ኬዝ ይዞ ፕሮስቶንቲዮን ቴዎሳያን ቶንቲዮን ብሎ አስቀምጦ አንድ አይነት ሆኖ ቱ በሚል መጥቷል አልኩት። ወይ ደግሞ በሌላም አይነት መንገድ ሊመጣ ይችላል፣ ተመሳሳይ ኬዝ ይዞ ማለት ነው። ስለዚህ እኔ ደግሞ በዛ ፈትቼዋለሁ አልኩት። አሁን ቀደም ፈልጋለሁ ብሎ ፕሮስን ሊያሳየን ይፈልጋል እና ፕሮስ ከሆነ እሺ ፈልግና ፕሮስ ኬዝ አለው ብሎ ሲያወራ ሁላ ነበረ። ፕሮስን ልብ አድርግ እንግዲህ ፕሮስ ኬዝ አለው ብሎ ማለት ነው። እና ክፈትና አሳየኝ አልኩ። ለዛ ነበረ ሊያመጣም አልቻለም። ሊሸውደኝ ነበረ ሐሳቡ ግን ምንም ልንሸወድበት አይነት ምንችለው ሁኔታ የለም። እና ይሄንን ይዘህ ቀጥልበት። ኢብራሂም እኔ ፕሮስ ኬዝ ነው አልኩኝ እንዴ? አቡኪ አንዴ ያልኩኝ ራሴን ተቆጣጥሬ ነው አኩዜቲቭ ኬዝ ነው ብለህ ስታወራ ስለነበረ ነው። ለዛ እንደውም ምን አልኩ መሰለህ? ለአብራራ ያልኩትን ቃል በቃል እድገምልህ። ቆይ ሮሚ ምዕራፍ 10 ቃል በቃል ሮሚ አንድ ጊዜ ቆይ አንዴ ዳንዬ ሮሚ ምዕራፍ 10 ቁጥር 1ን ጠቀስክና እዛ ላይ ያለው ፕሮስ ኬዛቸው ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጋር አይገናኝም አልክ። ምክንያቱም ምን አልክ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አኩዜቲቭ ኬዝ ነው የሚጠቀመው አልክ። which is በጣም ሌም የሆነ ነገር ማለት ነው። ከዛ እኔም መልሼ ያስኩና ኦኬ እንደዛ ከሆነ የጄኔቲቭ ዴቲቭ ምናምን እንደምንለው ኬዞች ካሉ እስቲ መልሼ ልጠይቅህ፣ ፕሪፖዚሽኖች ኬዝ አላቸው ወይ ብዬ ጠየቅኩ። አይ የላቸውም አልከኝ። እና እንደዛ ከሆነ ለምንድነው ፕሮስ የሚለው ቃል ሁለቱ ይለያያል? ሁለቱ ስለሌላ ነገር ነው የሚያወሩት፣ ለምንድነው ያልከው አልኩ። አይ ቲንክ ሪከርድ ያላቸው ሰዎች እኛ ቤት በሪከርድ አይተማመና ማሳየት ይቻላል። ታይሙም እንትን የሚል ከሆነ ዳንዬ አሁን መቀጠል ትችላለህ። ሊትራሊ አሁን ሐሳቡ ላይ ከአህመድ ጋር አቡበከር አንደኛ ደረጃ እኔ ማውራት ያለብኝ፣ አንተ ላወራው መልስ መስጠት አለብኝ። እኔ ማውራት ያለብኝ ስርዓት የላችሁም ማለት እኔ ማውራት ወንድማችሁ ምን መሰለህ እንትን በዚህ ወይ ቆይ አንዴ አብዱ ሚዩት እንዳታረጋቸው። ሚዩት ማንም ሰው እንዳያረግ እሺ። እሱን ማንም ሰው እንዳያረግ። ቀጥላ አህመድ። እሺ ወደ ሀሳባችን ስንመለስ ሚስ ሪፕሬዘንት አድርገውኛል ሁለቱም። እሱን ከነሱ ጋር ጨርሳለህ። አሁን ያለው አህመድ ነው ወይዜ አህመድ ከአንተ ጋር አላወራም። ሚስ ሪፕሬዘንት ያደረጉኝን ካላስተካከልኩኝ
አይ ሚስሪፕሬዘንት ስለተደረክ ስላልተደረከ ሳይሆን ሲጀመር ከኔ ጋር የምታወራ አይመስለኝም። አትፈርስ ፕሊዝ። ቢሆንም ወደ ዳን በቃ እኛ ተሳስተናል፣ ይቅርታ በቃ እሺ፣ እኛ ተሳስተናል። እንደዛ የሚባል ነገር የለም። በቃ እሺ፣ ምንድነው የኔን ፋንታ ታወራልኝማ? የኔን ፋንታ ታወራልኝ? ራሴን ማውራት አለብኝ እንዴ? ከሱ ጋር ላለማውራት ነው ይሄ? ማማ ይሮ ወይ ለኔ ድር ስጡኝ። እሺ አንተ ምን ቤት እኔ ላውራ እያልኩኝ የምታስማማው እኮ? ቆይ አይ አንተ እንዳልከው ከራስህ እሺ አውራሽ አቡ ያውራ በቃ ተውት። ያውራና ይቀጥላል። አታመልጣትም። ይቀጥል። ዳን አውራ ጨርሻለሁ ስትል አህመድ ይገባል። ትቀጥላለህ። አታመልጣትም። የሚገርም ቋንቋ ነው። ለማንኛውም ችግር የለውም። ኦኬ ፕሮስ በአኪዩዜቲቭ ኬዝ ጊዜ በቅርብ ርቀት ወይም አጠገብ ተብሎ ነው የሚተረጎመው ብዬ ቪዲዮ ከፍቼ ከታይርስ ሌክሲከል በቅርብ ርቀት የሚለውን አሳየውክ። አኪዩዜቲቭ ያልኩት ፕሮሲት ሰልፍን ፕሮስን ራሱን ሳይሆን ቴዎስ፣ ቴዎን፣ ቴዎ እነዚህን ነገሮች ኬዞች አሏቸው። አኪዩዜቲቭ፣ ኖሚኔቲቭ፣ ቮኬቲቭ ምናምን ኬዞች እዚህ ጋር ብቻ ጨረሰ። ቴዎን አኪዩዜቲቭ ኬዝ ነው አይደለ? ምኑ ቴዎን አኪዩዜቲቭ ኬዝ ነው ወይስ አይደለም? ቴዎን አኪዩዜቲቭ ኬዝ ነው ያልኩት እንጂ ፕሮስ አላልኩም። ከሆነ በቃ እነሱን እኮ ዘጉት እኮ እሱን ተሳስተናል አሉ እኮ በቃ እነ ኢብሮ ይኸው። ስለዚህ ስላሴን አምናችሁ ስላሴን አምናችሁ መች ሰማኸኝና ከኔ ጋር ቆይ አንዴ። ስላሴ ላይ እኮ ፖይንት ላንሳ ስለ ምንም የምታውቀው ነገር የለም። ኢቭን አርጊው ማረጋገጡ ተውኩልህ። ኢቨን ጆን 1:1 ላይ አርጊው ላድርግ ስል አይ ጆን 1:1 ላይ ካልመጣ አለክ ሶ እዛ ላይ እንምጣ። ፕሮስ ፕላስ እኮ እሺ እንምጣ። መጣው እኮ አንተ እኮ አልመጣ ያልከው እኮ አንተ ነህ። ፕሮስ ፕላስ አኪዩዜቲቭ ኬስ ፐርሰናልን ይወክላል። ዳት ሚንስ ፐርሰናል የሆነን አካል ይወክላል። ፕሮስ ፕላስ አኪዩዜቲቭ ኬዝ ሲሆን በቅርብ ርቀት የሚል ትርጉም ይኖረዋል። ፕሮስ ነው እያልኩ ያለሁት እኮ የቅርብ ይሁን የሩቅ ፐርሰንን ይወክላል ወይስ አይወክልም? ይወክላል እንጂ በቅርብ ርቀት ሲሆን እኮ ሀሳብ አይደለም ማለት ነው። የሆነ አንድ አካል አለ፣ ፐርሰን ነው ማለት ነው። አጠገቡ ያለ ሪሌሽን ነው ወይስ ፐርሰንን ነው የሚወክለው? ቃል በቃል ሪሌሽናልም ሊሆን ይችላል። አክቹዋሊ አይሆንም ማለት አይቻልም፣ ግን ቃል በቃል በቅርብ ርቀት የሚል አንብቤ ላለው ቪዲዮ አውጥቼ ጎበዝ ላይሆንም ይችላል ብላ አስቀምጣል። ሶፊያ ይህን ፕሮስቶንቲዮን ሲል ለምሳሌ ምን ማለት ተፈልገው ነው? እሺ ጥበብ ከእግዚአብሔር ጋር ነበረች ማለት ሲሆን እዚህ ጋር ግን ስፔሲፊካሊ በቅርብ ርቀት። ጥሩ ሶፊያ ይህን ፕሮስቶንቲዮን ሲባል ጥበብ ከእግዚአብሔር ጋር ነበረች እያለ ነው። ያ እንደሆነ ሆን ሶፊያ ይህን ፕሮስቶንቲዮን ሲባል ሶፊያ ፐርሰንት ትሆናለች? ኖት ነሰሰሪሊ። ጥሩ አንድ ሁለተኛ ምስክርነት እያያዛችሁልኝ እና ይብሮ እያያዛችሁልኝ። አንደኛ ጥበብ አትሆንም ብሏል። ሁለተኛ ኖሞስ ኢን ፕሮስቶንቲዮን ተባለ። ምን ማለት ነው? ምን አልከኝ? ኖሞስ ኢን ፕሮስቶንቲዮን ተባለ ምን ማለት ነው? ኖሞስ የሚለውን ቃል ትርጉም ምን ነበር? ህግ ማለት ነው። ህግ ከእግዚአብሔር ዘንድ ህግ በእግዚአብሔር ዘንድ ነበረ እንደማለት ነው። ህግ ፐርሰን ነው ማለት ነው። ወደዛ መሄድ አስፈላጊነት ምን ነበር? ፐርሰን ነው ማለት ነው ህግ። እኔ እኮ ፐርሰን ስለመሆኑ ማስረጃ ፕሮስቶንቲዮን የሚለው ብቻ አይደለም ያለኝ፣ በቀጣይ ማሳየ ነገሮች እኮ አሉኝ እኮ። ሶፊያ ቢሆንም ባይሆንም የኔ ምላሽ ስጠኝ። ኖሞስ ፕሮስቶንቲዮን ተባለ አይደል እኮ። ህግ ከእግዚአብሔር ጋር ነበረ እንደማለት ነው። ህግ የሚባለውን ነገር ፐርሰን ያደርገዋል። ኖት ነሰሰሪ እኮ አልኩ እኔ ኖት ነሰሰሪ። ሶስተኛ እሺ በቃ ይብቃ እዚህ ጋር። ኤኒዌይስ አሁን ስቲል እስካሁን ስንጠቅሳቸው ነበር ስለ ሶፊያም ስናወራ ስለ ኖሞስም ስናወራ ፕሮስ ፕላስ አኪዩዜቲቭ ኬዝ ነው አይደለም? ያ ፕሮስ ፕላስ አኪዩዜቲቭ ኬዝ ነው። ኦኬ እንደዛ ከሆነ ሎጎስን ፐርሰን አድርጎ ሶፊያን እና ኖሞስን ፐርሰን የማያደርግ የትኛው የግሪክ ግራመር ነው? ገና እኮ አሁን ቢ ላይ ያለ ነው። ሲ ጋር ሄደን እናያለን። አሁን እኮ ያንተ ኃላፊነት አንድ ቆይ፣ ያንተ ኃላፊነት ምን መሰለህ? ያንተ ኃላፊነት ጀስት ዋንስ ኦሎጎስ ኤን ፕሮስቶንቲዮን የሚለውን ብቻ ሳይሆን ካይቴዎስ ኤን ኦሎጎስ እናያለን። ሆሎጎስ ኤን ፕሮስቶንቲዮን ንባቡን አትችለውም መሰለኝ። ሆሎጎስ ኤን ፕሮስቶንቲዮን የሚባለው
ምን ብዬ አነበኩኝ እኔ? አነባነብህን አስተካክለው። ሆሎጎስ ኤንድ ፕሮስቶንቲዮን ባይ ዘ ዌይ እኔ በራሴ ነው የተማርኩት ብራዘር፣ እንዳንተ ተከፍሎልኝ ምናምን ጊዜ አጥፍቼ አይደለም የተማርኩት። ይሄ በጣም ቀላል ይላል፣ ብዙ አታካብድ። ማንም ተራ የሆነ ሰው የሚያነበው ነው። ዩ ዶንት ሃቭ ቱ ጎ ቱ ኮሌጅ በነገራችን ግሪክ ለመማር እኮ። እኔ ምን አገባኝ ታዲያ? እኔ ከተሳሳትኩ አርማለሁ። ተከፍሎልኝ ተማርኩ አልተሳሳትኩም። ከፍሎ ወጣሁ ያልክ ሳይሆን ኢትስ ላይክ ከፍሎልኝ ተማርኩ የፈለገ ነገር እኮ ላይክ ለምሳሌ ኢብሮ ከበድ ያለ ነገር እያወራ አድርጋ ታስብ እኮ ኢብሮ ለምሳሌ ኢብሮ ተከፍሎለት ነው ቁርአን የቀረው። እኔ ደግሞ ድንገት ሳይከፈለልኝ ቁርአን የቀረውት። ኢብሮ አታርመኝ ማለት አልችልም። ቁርአን ስቀራ ስተት ከሳሳትኩኝ ልክ እንደ ተከፍሎልኝ ተማርኩት። አላግባብ አታካብደው ለማለት ፈልጌ እኮ። አላውቀውም ጥሩ ነገር ነው። እንትን ወሬውን አታንዛዘው እኮ። አነባበቤ ምንድን ነው ችግሩ? ሆሎጎስ ኤንድ ፕሮስቶንቲዮን ማለት ነው። በቃ ወደዛ አምጣው ነው። አንተ በዛ መልኩ አላነበብኩም ነበር። ለዛ ነው ወደ ሀሳባችን ስንመለስ ኢናርኬን ሆሎጎስ ካይ ሆሎጎስ ኤን ፕሮስቶንቲዮን ሲባል እና ሶፊያ ተብሎ ወይም ደግሞ ኖሞስ ተብሎ በተጠቀሰው ነገር ላይ ሶፊያ ኤን ፕሮስቶንቲዮን ኖሞስ ኤን ፕሮስቶንቲዮን ሲባል ኖሞስ እና ሶፊያን ፐርሰን ያላደረገ የግሪክ ግራመር ሎጎስን የቱ ጋር ነው ፐርሰን ሊያደርግ የሚችለው? እንቀጥላለን እኮ አልኩኝ። አሁን እዚህ ጋር ያንተ ስራ ሁለት ስራ ነው። አንደኛው እኔ ይዤ የመጣሁትን ነገር ዲስፕሩቭ ማድረግ አለብን። ሁለተኛው ደግሞ አንተ ካመጣሁ ጋር የተስማምቻለሁ፣ ችግር የለብኝም። ተስማምተናል? ወይ ጉድ! ዲስፕሩቭ አድርገዋል አላረከባል? ጨርሰሃል ከኔ ጋር ያለውን ፖይንት። ግን ይሄ ልጅ ምን ሆኗል? በፈጣሪ ገና እየቀጠልን ነው። ሲጋ እንገባለን፣ 2 ቁጥር እንሄዳለን። እሺ ሲጋር እንግባ። ቃልም ከእግዚአብሔር አጠገብ ነበረ ብለን መረዳት እንችላለን አንችልም? በደንብ ይቻላል። እሺ ለምንድን ነው የምንሄደው? ዋት ዘ ፖይንት? እሺ ያው አልኩኝ። ምንድን ነው ፖይንቱ? ቃል ወይም ኢየሱስ ክርስቶስ በመጀመሪያም ከእግዚአብሔር አጠገብ በቅርብ ርቀት ነበረ ማለት ነው። አንተ አጠገብ አልከው፣ አጠገብ አልከው፣ በቅርብ ርቀት አልከው፣ በሩቅ ርቀት አልከው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የተገለጸው አገላለጹ እኮ ስፔሻሊ 3 ላይ ስንመጣ ሁሉ በእርሱ ሆነ። ማን ነው 2 ላይ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል። እንደውም ዘንድ የሚባለው የአማርኛ ትርጉም እኮ በደንብ ይረዳሃል። አሁን ኢብሮ ዞሮ ፐርሰን አድርገው ነው እያለ ያለው። ይህንን አካል እስኪ ፐርሰንት አደርገዋለህ? ፐርሰን ላደርግልህ እኮ ነው። አሁን ቢን ከጨረስን ሲ ላይ ሄደን ከዛም በኋላ 2 እዚህ ጋር ፐርሰን ያደርገዋል። አሁን ያነሳው ፖይንት ኦፍ ቪው ፐርሰን አይደለም ማለት አያስችልህም። በዚህ ከተስማማ ነው የሚቀጥለው እንሄዳለን። ስለዚህ ፕሮባቢሊቲ ያለ ያ ሆል ኮንትን ነው የምናነበው። አሁን እኮ ሀሳብ ብቻ እንዳልሆነ የሚያሳዩ ጥቅሶች አሉ በቀጣይ። ወይ ጉድ! እንደሱ አይደለም። ኧረ በፈጣሪ ይሄ ልጅ ጆን ዋን ቢላ ያለው ጥቅስ እሱ በእሱ ይሄ ዘንድ የሚባለው አገላለጽ ወይም ፕሮስ የምንለውን ነገር ፐርሰናል ሊወክልም ይችላል አይደለም። ዘንድ በራሱ ብዙ ትርጉሞች አሉት። እዚህ ቦታ ላይ ግን በቅርብ ርቀት የሚል ትርጉም ነው ያለው ነው እያልኩ ያለሁት። እንደዛ ከሆነ ሶፊያን በቅርብ ርቀት ነው ከአምላክ ጋር የምትገኘው። ሎም ህግ የሚባለው ነገር በቅርብ ርቀት ነው ከአምላክ ጋር የሚገኘው። ይሄ እኔ የፈታሁት አይደለም፣ ሌክሲከኑ ራሱ ነው። ግራመር እኮ ነው። ለምን ማሰላሰል እኮ አያስፈልግም። ስለ ግራመር ነው እያወራን ያለ ነው። ሶፊያ ፕሮስቶንቲዮን ይላል፣ ኖሞስ ፕሮስቶንቲዮን ይላል። እነዚህን ፕሮስ ፕላስ አኪዜቲቭ በያዝንበት እጃችን ሎጎስ ፕሮስቶንቲዮን ተብሎ ሲቀመጥ የቅርብ ርቀት የሚባለው ነገር ስፔሲፊካሊ ለሎጎስ ፐርሰንን ወክሎ የሚመጣበት አጋጣሚ አለ። እዚሁ ጆን ዋንዋንቢ ላይ በቅርብ ርቀት ብዬ እኮ ስኮላርስ ከፍቻ ሳየው ካል እንዴ አሁን ደጋሚ ግራመር ቤዝዶን ግራመር ነው ያ። እሺ አንተ ቤዝዶን ግራመር ሌክሲካል እኮ ይሄንኑ ፕሮስ ፕላስ አኪዜቲቭ ለሶፊያ ፕሮስቶንቲዮን አዋል ነው። ሶፊያ ከአምላክ ዘንድ በቅርብ ርቀት ነበረች። ያ በእግዚአብሔር ዘንድ ነበረ ብለን እንረዳዋለን። ይሄ ነው እኮ በአምላክ በቅርብ ርቀት ነበረች እኮ በእግዚአብሔር ዘንድ በቅርብ ርቀት አይደለም። በሶፊያ ጊዜ የምንጠቀመው ለምንድን ነው? በማን እንጠቀመው? ሶፊያ ኢዝ ኖት ነሰሰርሊ ፐርሰን ኖት ነሰሰርሊ ብዬ እኮ ቅድመ ልሽ ሄዳለሁ አይደል እኮ ፐርሰን መሆኗን ታዲያ በምንድን ነው ልትለይ የምትችለው? ፐርሰን መሆን አለመሆኗን በቀጣይ እኮ ለምሳሌ ሶፊያ አምላክ ነች የሚል አታመጣልኝም። ቀጣይ እኮ ሲ ላይ ይናገራል። ጥሩ በቃ እሺ፣ ሶፊያ አምላክ ነች የሚለው ላይ እንምጣ።
ሶፊያ አምላክ ነች ከሚለው አንጻር ትሪኒቲን ትቀበላለህ አይደለ? ዳን ቲደብሊው በደንብ ነው የምቀበለው። ኑሜሪካል አይደንቲቲን ወይም ኑሜሪካል አይደንቲካል ናቸው የሚባለውን ነገር ለኢሰንስ ነው ለፐርሰን ነው የምትወሉት? ኒሜሪካሊ አይደንቲካል ስንል ለፐርሰን ነው የምንጠቀመው። ለፐርሰን ያ ኒሜሪካሊ አይደንቲካል ማለት ምን ማለት ነው? ኧረ የልጅ ኧረ እንደው ምን ለማለት ፈልገህ ነው? ሰንበት ትምህርት ቤት ያስገቡት የልጅ ኧረ ተው እንደው ምን አይነት ምን ለማለት ፈልገህ ነው? ምን ሆነ ነው አንተ ሰውዬ? መሰረታዊ ነገር ተማር እስኪ። አንድ ጊዜ አቡበከር አትግባ መረበሽ ማለት ደግሜ ልጠይቅህ እስኪ ኑሜሪካሊ አይደንቲካል ናቸው ስትል አብ ወልድ መንፈስ ቅዱስን ከፐርሰን ነው ወይስ ከኢሰንስ አንጻር ነው? ከኢሰንስ አንጻር አብ ወልድ መንፈስ ቅዱስ አንድ ኢሰንስ ነው ያላቸው፣ 3% ነው ያለው። ስለዚህ አብና ወልድ እንደ ሁለት አድርገው ስትሬት ፎርዋርድ መልስ። ኑሜሪካሊ አይደንቲካል ናቸው ስትል ከፐርሰን ወይስ ከኢሰንስ አንጻር ነው? ፐርሰኖቹ የተለያዩ ናቸው። ዊ ዶንት ኬር። ስትሬት ፎርዋርድ አድርገህ መልሰው። መጀመሪያ ኑሜሪካሊ አይደንቲካል ናቸው ስትል ከፐርሰን ወይስ ከኢሰንስ አንጻር ነው? ቀጥታ አይደንቲካል ስትል ምን ለማለት ፈልገህ ነው? ነገር ቀጥታ መልስ። ቆይ መጀመሪያ አይደንቲካል ስትል ስለምን እያወራህ ነው? አንተ ራስህ ተናገር። ኑሜሪካል አይደንቲካል ተብሎ ሌላ ትርጓሜ ያለ አታውቀውም? አይደንቲካል አንድ አይነት ማለት ነው ቃሉን ትርጉም። ግን ምን እያልክ ነው ያለው? ፈጣሪስ ሁለት ነገሮች ለምሳሌ እኔና የብሮ ሴም ኢንቲቲ ያለን ስንል ኑሜሪካል አይደንቲካል ነን እያልን ነው ወይስ አይደለም? ኦኬ፣ በዛ ሴንስ ከሆነ ስለ ኢሰንስ ሌላ ሴንስ አለው። አብና ወልድ ሁለቱም ሌላ ሴንስ አለው ፐርሰኖች ናቸው። አብና ወልድ አይ ኖ ኑሜሪካሊ አይደንቲካል የሚባለው ተርም ሌላ ሴንስ አለው ናቸው እያልክ እኮ ነው ያለው ብራዘር እኮ። ሌላ ሴንስ አለው ወይ? ስለ ፐርሰን እያወራ ከሆነ አንዴ ተረጋጋ። ቀጥታ መልስ። በሌላ ፍቺ ይፈታል ኑሜሪካል አይደንቲካል የሚባለው ጥያቄ ጠይቃል። ምን ታርገው? ምላሽ ትሰጠኛለህ? ታሰጠኛል ማለት ማታውቀው ከሆነ አላውቀውም በል። አላውቀውም ባይዘ እዚህ ቤት ምንም ነፍሰ በላ አያስብልም፣ ነፍሰ ገዳይ አያስብልም። ከባድ ነገር እየጠየቅ ያለ መሰለህ እኮ ባይከብድማ እንደዚህ ትንፋሽ ባላጠረ ነበረ። ኑሜሪካሊ አይደንቲካል ሲባል ፐርሰን ነው ወይስ ኢሰንስ? ከስር እያወራ ነው ያለው። አብና ወልድ መንፈስ ቅዱስ አንድ አምላክ 3 አካል ናቸው። አንድነት ስንል ስለ ኢሰንስ ነው እያወራ ያለ ነው። ሶስትነት ስንል ስለ ፐርሰን ነው። ኑሜሪካሊ አይደንቲካል ስትል ከፐርሰን ነው ወይስ ከኢሰንስ አንጻር? ከምንነት ነው ወይስ ከማንነት አንጻር? አይደንቲካል ስትል ዩኒቲ ነው እያወራ ያለው። ምን ወይኔ ሌላ ፍቺ የለውም እኮ። ኧረ እንዲህ ሰውዬ፣ ኧረ አንተ በሳቅ ግደላቸው። አንተ አላማ አለህ አንተ እኛን ለመግደል። አንተ አውቄብሃለሁ። አንተ ያሸጉደን ኑሜሪካል አይደንቲካል ሲባል ምን አንተ ነህ ማላገጡን የጀመርከው። ኑሜሪካል አይደንቲካል ሲባል ሌላ ዲፊኒሽን አለው ወይስ አንድና አንድ ዲፊኒሽን ያለው? እኔ የማውቀው አንድና አንድ ዲፊኒሽን ነው። እሱም ሴም ኢንቲቲ የሚባለውን ነው። ሴም ኢሰንስ ብዬ እኮ ነገርኩህ። ሰምተሃል? ሁለት ጊዜ ከኢሰንስ አንጻር ነው ወይስ ከፐርሰን አንጻር ነው? ኑሜሪካል አይደንቲካል ከኢሰንስ አንጻር አንድ ናቸው። ኑሜሪካሊ አይደንቲካል ስትሉ ቀጥታ መልሰው ከፐርሰን ነው ወይስ ከኢሰንስ አንጻር ነው? አይደንቲካል ከኢሰንስ አንጻር እግዚአብሔር አንድ ነው እኮ። ምላሽ አለ። ከኢሰንስ አንጻር እግዚአብሔር አንድ ነው። ጥያቄውን ሽፍት እያደረግከው ነው እኮ። በጋርስ ላይክ የእናንተ ጋርስ ኢሰንስ አለ፣ ላይክ የአምላክ ምንነት አለ አይደለም? ያ የአምላክ ማንነት ብላችሁ ደግሞ የምታስቀምጧቸው አብ ወልድ መንፈስ ቅዱስ አሉ። ያ አብ ወልድ መንፈስ ቅዱስ ኑሜሪካሊ አይደንቲካል ናቸው ከፐርሰን አንጻር ወይስ ከኢሰንስ አንጻር ነው? ከፐርሰን አንጻር 3 ናቸው፣ ከኢሰንስ አንጻር 1። ስለዚህ ከኢሰንስ አንጻር ነው ማለት ነው ኑሜሪካሊ አይደንቲካል እያላችሁ የምታስቡት ናቸው ስትል ናቸው የሚለው ቋንቋ ብዙ ስለሆነ ነው ወደ ፐርሰን ይዞር እኮ። ናቸው ፐርሰኖቹ 3ቱ ፐርሰኖች ስለ ሴም ኢንቲቲ ስለምናወራ ኑሜሪካል አይደንቲቲ አፕላይ የሚደረገው ለኢሰንስ ነው ማለት ነው። ናቸው አትበላ ታዲያ። ልክ 3 የተለያዩ ኢሰንሶች እንዳሉ እያስመሰልክ ነው ወይስ አይደለም? መልስ በቃ። የምታረመውን አረመ። ኢሰንስ ነው፣ ስለ ኢሰንስ እያወራ ነው ወይስ አይደለም? ኑሜሪካል አይደንቲቲ ኢሰንስ 1 ነው፣ ፐርሰን 3 ነው። ለምን መስጠው ከኢሰንስ አንጻር ቅድም ከፐርሰን አንጻር ብለህ ያነሳው ፖይንት ኦፍ ቪው ዲባንክ ሆኗል ማለት ነው። አትቸኩል፣ እሺ ስትመልስ አትቸኩል።
ገብቶሃል? ምንም የሚፈጠር አዲስ ነገር የለም። ማታውቀው ነገር ካለ አላውቅም ብዬ ነግሬሃለሁ። አንድ ኢሰንስ ብዬ ነግሬሃለሁ። አራት አምስት ነው ያልኩት። ቆይ በቃ ማታውቀውን ነገር አላውቅም በል አት ፈርስት ፕሌስ። ሶ ኑሜሪካል አይደንቲካል ናቸው የሚባለው ከኢሰንስ አንጻር ነው እንጂ ከፐርሰን አንጻር አይደለም። ናቸው ለምን ትላለህ? በኢሰንስ ደረጃ ናቸው ይባላል ወይ? በኢሰንስ ደረጃ ናቸው ይባላል። ከፐርሰን አንጻር ናቸው ተብሎ በኢሰንስ አንጻር ግን ነው ሊባል ይችላል። ላይክ ለምሳሌ አህመድ ኢብሮና አህመድ በኢሰንስ አንድ ናቸው ነው ወይስ ኢብሮና አህመድ በኢሰንስ አንድ ነው የሚባለው? ስለ ሰው ዘር ስታወራ አንድ ሰው ብለህ ነው የምታወራው እኮ። ጥሩ። ስለዚህ በኢብሮና አህመድ አንድ ላይክ ከኢሰንስ አንጻር አንድ ናቸው ሲባል ኢሰንሳቸውን ሁለት ያደርገዋል። ኢሰንሱ አንድ ነው፣ ፐርሰኖቹ ሶስት ናቸው ስትል ፐርሰንን ነው ያወራው። ስለዚህ ነው ስትል ኢሰንስን ነው። ከዚህ በላይ ራስህን በራስህ እኮ እየመታህ ነው ዳንዬ። ልክ እንደዛ ሁሉ አብ ወልድ መንፈስ ቅዱስ ከኢሰንስ አንጻር ኑሜሪካል አይደንቲካል ናቸው ሲባል ስለ ፐርሰን እያወራን ነው። በቃ እንትን በለሽ። አሁን እዚህ ጋር እንምጣ ወደ ጆን ዋን ግራመሩን ትተህ አይ ማታውቀውን ነገር አታውቀውም ብዬ ነው የማወራው። ከሌሎች ወንድሞች ጋር እንዴት እያወራ እንደነበር አላውቅም፣ ግን ከኔ ጋር ስታወራ ማታውቀውን አታውቅም ትባላል። ምንም ረገጥ አይደለም። አሁን ጆን 1:1 ላይ ስንመጣ ማላውቀው ነገር አሳየኝ፣ የምትፈልገውን ነገር ማላውቀው ነገር በጆን 1 ሁለት ቢንግ ሴም ቢንግ ናቸው ለመባል ገብተዋል። ሳብጀክትም ሆነ ፕሪዲኬት ተደርገው ተገለጹ በግሪክ ግራመር ላይ ዲፋይናይት ናቸው አይደለም። በአንድ ስቴትመንት ላይ የአይደንቲቲ ስቴትመንት ሲመጣ የኑሜሪካል አይደንቲቲ ስቴትመንት ሲመጣ ሳብጀክትም ሆነ ፕሪዲኬት ዲፋይናይት ነው ሆኖ አይደለም የሚመጡት? አዎ ጥሩ እሺ። ሁለቱም አርቲክል ይወስዳሉ አይደለም? አርቲክል የሚወስድበት ሁኔታ አለ፣ አርቲክል የማይወስድበት ሁኔታ አለ። አርቲክል የማይወስድ ከሆነ አንዱ አርቲክል ወስዶ አንዱ አርቲክል የማይወስድ ከሆነ ሴም ቢንግ ናቸው ማለት ይቻላል? ኖ አንዱን ብቻ ፕሬዲኬት ነው የሚያደርገው። አሁን ግን ነገሩን ሰው ልክ እንደዛ ከሆነ ሆክሪስቶስ ኤስቲን ሆዮስ ለምሳሌ የተባለ ሆክሪስቶስ ኤስቲን ሆዮስ ሲባል ክርስቶስም ሆዮስም የሚባሉት ፕሬዲኬት መጥቶባል እንትን ይሄ አርቲክል መጥቷል አይደለ? ዳት ሚንስ ሆ የሚል አርቲክል አለ፣ ዴፊኒት አርቲክል ሆክሪስቶስ ኤስቲን ሆዮስ። መሲሁ ልጅ ነው እያለን ነው። ጥሩ ክርስቶስ ኤስቲን ሆዮስ ሲባል መሲሁ ልጅ ነው ሲባል ወይ ሆዮስ ላይ ወይ ክርስቶስ ላይ ዴፊኒት አርቲክል ባይገባ ኖሮ መሲሁ ልጅ ነው ብለን ኢንተርፕሪት ለማድረግ ያስችለን ነበር? አያስችልንም። ስለዚህ ኑሜሪካሊ አይደንቲካል ለሆኑ አካላት ሁለቱም አርቲክል ሊኖራቸው ይገባል ማለት ነው። ዴፊኒት አርቲክል ሊኖራቸው ይገባል። ጥሩ ያዘልኝ ብሮ ያዘልኝ። ሁለቱም ሊኖራቸው ይገባል። አይ ጋሰማ ሆሎጎስ ኤን ፕሮስቶንቴዮን ሲል ሆሎጎስ ኤን ፕሮስቶንቴዮን ሲል ሎጎስ እና ቴዎስ የሚባሉ ሁለት የማዕረግ ስሞች አሉ። ሎጎስ ቤዚካሊ የማዕረግ ስም አይደለም፣ ግን ቴዎስ ሆሎጎስ ኤን ፕሮስቶንቴዮን ይላል አይደለ? ሶ ቴዎን የዴፊኒት አርቲክል አለ። ቶን እኮ ማለት ዴፊኒት አርቲክል ቶን አለው ዴፊኒት አርቲክል አለው። ቴዎን ዴፊኒት አርቲክል አይደለም። ኧረ ስለፈጠረ አምላክ ኧረ ወይኔ ኧረ ቶን ቴዎን ማለት ነው። ቶን ቴዎን ሲል ቴዎን የሚባለው ዴፊኒት አርቲክል አለው ወይስ አይደለም? ቶን ቴዎን ሲል ቶን የሚለው ቃል አርቲክል ነው። የምን አርቲክል? የአኪዚቲቭ አርቲክል ነው። ዴፊኒት አርቲክል ነው። የአኪዚቲቭ ዴፊኒት አርቲክል ነው እኮ። ዴፊኒት አርቲክል ፕላስ አኪዚቲቭ ነው። አዎ ጥሩ። ስለዚህ ከዚህ ጋር የሚያያይዘው ነገር አለ ማለት አሁን እኮ የሆነ ጎል ገብቶብሃል፣ አላወቅም መሰለኝ እኮ። ምንድን ነው የገባው ጎል? ምን አይነት አርጊመንት ለመመስረት ነበር ስጠይቀኝ የነበረው እኮ። ቆይ መጀመሪያ መች አስጨረስከኝ? አላስጨረሰኝም እኮ በላ። አሁን የሆነ ነገርህን ጨርስና እንዲህ ለማለት ፈልጌ ነው። አላስጨረስከኝም። እሺ ሆሎጎስ ኤን ፕሮስቶንቴዮን ይላል አይደለም? አዎ ቶን አርቲክል አይደለም አልከኝ። ቆይ ዴፊኒት አርቲክል ፕላስ አኪዜቲቭ ነው እኮ። ቶን አርቲክል አይደለም ብለህ አንተ ብትሆን ትስቅ ነበረ ቅድም። እኔ እንዲህ አይነት ነገር ሆ የምንለውስ ነገር አኪዜቲቭ ሲሆን ቶን ነው የሚባለው ብራዘር እኮ። ኖሚኔቲቭ ኬዝ ነው አይደለም?
ኖሚኔቲቭ ኬዝ ነው። አኪዜቲቭ ሲሆን ግን ቶን ነው። ቶን የሚባለው ኖሚኔቲቭ ኬዝ ያደርጋል። ባይ ዘ ዌይ ግሪክ ስንት አርቲክል እንዳለው ታውቃለህ? ስንት ዴፊኒቲቭ አርቲክል እንዳለው? ቢስሚላ ሆ የሚባለው ዴፊኒት አርቲክል ነው። ቀጥል። ኖሚኔቲቭ ኬዝ ነው የሚያደርገው አይደለም? አዎ ኖሚኔቲቭ ኬዝ ነው። ቶን የሚለውስ ኖሚኔቲቭ ኬዝ ያደርጋል ወይስ አኪዜቲቭ ኬዝ ነው? አኪዜቲቭ ኬዝ ነው እሱ። ጥሩ። ታዲያ ምንድን ነው የምታነሳው ፖይንት? አንድ ነገር ዴፊኒት። ስለዚህ ለምንድን ነው እስካሁን ስጠይቀኝ መጨረስኩ? ቆይ አንድ ጊዜ ጨርስ። እሺ መጨረሱ ሆሎጎስ ኢን ፕሮስቶን ቴዎን ሲል ሎጎስ እና ቴዎን ዊዝ ሴም ኬዝ ነው የመጡት። የመጀመሪያው ኖሚኔቲቭ ነው፣ ሁለተኛው አኪዜቲቭ ነው። አኪዜቲቭ ነው አይደለም? አዎ ቀጥል። ኑሜሪካሊ አይደንቲካል መሆናቸውን ይገልጻል ነው። እዚህ ጋር እኮ ስለ ፖዚሽን እየተነገረ ያለው እንጂ ፕሬዲኬት እያደረገው አይደለም። ብራዘር እንዴት ነው ነገሩ? ኑሜሪካሊ አይደንቲካል መሆናቸውን ይገልጻል? አይገልጽም። እንዴት ነው የሚገልጸው? እዚህ ጋር አይገልጽም። አብና ወልድ ኑሜሪካሊ አይደንቲካል አይደሉም ማለት ነው? አይደለም። በቦታው ሲ ላይ ነው እሱ የሚነገረው እኮ ብራዘር። እኮ ሲ ላይ ነው ያለው። እኔም ሲ ላይ አይደለም። ሲ ላይ እኮ የሚለው ብራዘር ቶንቲዮን ኧረ እባክህን እሱ ሌላ ነው። ካይ ሆሎጎስ የፕሮስቶንቲዮን ይላል አይደለም እኮ ቢን ነበር ስታነብ የነበረው። ኢትስ ኦኬ። እሺ ከዛ በኋላ ይሄ ቢ ነው። ከዛ ካይቴዎስ ሆሎጎስ ይላል። አዎ። ስለዚህ የትኛው ነው አርቲክል ያለው? ጥሩ። አሁን ሎጎስ እና ቴዎን አለ። አሁን ካይቴዎስ ሆሎጎስ ይላል። ቴዎስ እና ሎጎስ ላይ እንትን አለው፣ ዴፊኒት አርቲክል አለው። ሎጎስ ላይ አርቲክል አለው፣ ቴዎስ ላይ አርቲክል የለው። ካይቴዎስ ሆሎጎስ ይላል። ሶስት ለኑሜሪካል አይደንቲቲ ያስረዳል። ይሄ በደንብ ነው እንጂ ያስረዳው ማለት አክቹዋሊ እዚህ ጋር የሚያሳየው ፕሬዲኬትን ያደረገው እንጂ ስለ አይደንቲቲ አይደለም። ለሎጎስ አምላክነትን ሰጥቶታል አልሰጠውም? እዚህ ጋር ለሎጎስ አምላክነትን ሰጥቶታል አልሰጠውም? ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! አንተ ሰውዬ አንተ አልተቻልክም። አንተ ሰውዬ አልቻልኩም በል። አይ ማለት እንዴት ልንግባባ እንደምንችል አልገባኝም። መሀል ላይ የሆነ ሰዓት ቶን ዴፊኒት አርቲክል አይደለም እያልክ ነው ብለህ አቆምከኝና ማለት ሀሳብን ለመረዳት ዝም ስል ደግሞ ነጥብ ተቆጥሮብሃል እኮ አልከኝ። ሲ በነገራችን ላይ ሲ ውስጥ ቶን የለም ብራዘር። ሲ ውስጥ ያለው እኮ ከሁለት ጀምሮ ነበር። ከሁለት ጀምሮ ነበር አርጊው ስናደርግ ነበር አይደለም? ኤግዛክትሊ ኖ ሲ ነበር ያለው። ሲ ላይ ይሄንኑ ሀሳብ ሶስት ላይ አፕላይ ስናደርገው ኤናርኬ ሆሎጎስ ካይ ሆሎጎስ ፕሮስቶን ቴዎን ካይቴዎስ ሆሎጎስ ሲል አንድ ነገር ሴም ቢንግ መሆኑን ለመግለጽ ወይም ደግሞ ኑሜሪካል አይደንቲካል መሆኑን ለመግለጽ ሁለቱም ዴፊኒት አርቲክል ሊኖራቸው ይገባል የሚል ሀሳብን አንስተን ነበረ አይደለም? ነበር አይደለም? ብለን ነበር። አሁን ያንን ካልም በኋላ ካይቴዎስ ሆሎጎስ ሲል ቴዎስ ላይ ዴፊኒት አርቲክል አለ ወይ ከተባለ ዴፊኒት አርቲክል የለውም። ሆሎጎስ ሲል ግን ሆሎጎስ ዴፊኒት አርቲክል ነው። ሆ የሚለው ዴፊኒት አርቲክል ነው። ገብቷል? ሶ ቴዎስ እና ሎጎስ ሴም ቢንግ አይደሉም እያለን ዮሐንስ ወንጌል ምዕራፍ 1 ላይ ያለው ገለጻ እንደዛ ያለ አለ። አሁን ጥያቄው ወደ አንተ ላዙረውና አለዛ አላቅም ካልክ ነግረህ ለምን ታዞረዋለህ? ምላሽ ሰጠኝ። አጠያይቅ አይጠቅምም፣ ለአንተም አይጠቅምም። ቴዎስ እና ሎጎስ ማለት ሁለቱም ኖሚኔቲቭ ኬዞች ናቸው። ሁለቱም ኖሚኔቲቭ ኬዝ ናቸው አይደሉም? እሺ ምላሽ አሰጠኝ። ሊዲንግ ኩዌስችን እየጠየቁ ያሉት መመለስ ነው የሚጠበቅብህ ብራዘር። ምላሽ አሰጠኝ። ሊዲንግ ኩዌስችን ነው እየመለስኩልህ እኮ። ቴዎስ ሆሎጎስ ሲል ቴዎስ እና ሎጎስ አንዱ ዴፊኒት አርቲክል አለው፣ አንዱ ዴፊኒት አርቲክል የለውም። ሎጎስ የሚለው ዴፊኒት አርቲክል አለው፣ ቴዎስ ደግሞ ዴፊኒት አርቲክል የለውም። ሆ የሚለው ለምን ቴዎስ ላይ ጨመርክ? ቴዎስ ላይ አለ ብያለሁ ብለሃል። አሁን አላልኩም። ካይቴዎስ ታወራውን እየሰማህ አንተ ራስህ ካይቴዎስ ያልከው ብራዘር ወይ ጉድ! በቃ እሺ ችግር የለም ተሳስቼ ነው። ካይቴዎስ ሆሎጎስ ሲል እነዚህ ሁለቱ አካላት ስለ ቢንግ ነው እየተወራ አይደለም ወይስ አይደለም?
ስለ ቢንግ ቢሆንም ስለ ጋድ ፋዘር አይደለም የሚያወራው። ስለ ቢንግ እየተወራ ካለ እናንተ ኑሜሪካል አይደንቲካል ነን ብለን ነው የምናስበው ያላችሁት ከኢሰንስ አንጻር ነው። እነዚህ ሁለቱ አካላት ከኢሰንስ አንጻር ኑሜሪካል አይደንቲካል ናቸው ብላችሁ ያሰባችሁ እንደሆነ ሁለቱ አካላት ኑሜሪካል አይደንቲካል እንደሆኑ ማስረዳት ከፈለጋችሁ ሁለቱ አካላት በዴፊኒት አርቲክል መምጣት አለባቸው። ተስማምተን ነበር አይደል? ይሄንን ኖት ኤግዛክትሊ አዳምጠኝ። ኦፊዮስ ኤኖሎጎስ ቢሆን ኖሮ እየተወራ ያለው ስለ አብ ይሆን ነበረ። ነገር ግን እዚህ ጋር ቴዎስ ኤኖሎጎስ ማለት ቴዎሱን ሎጎሱን ፕሬዲኬት የሚያደርገው ወይም የሚገልጸው ስለሆነ ሎጎስ ወይም ኢየሱስ አምላክ እንደሆነ የሚገልጽ ጥቅስ ነው ማለት ነው፣ ወይም ፓርት ነው ማለት ነው። አርቲክል አለመኖሩ ኢስ ፕሬዲኬት። እስቲል ምላሽ አልሰጠኝም ዳን። ፕሬዲኬት ኖሚኔቲቭ ማለት ነው። ይሄን ካላወቅ ፕሬዲኬት ኖሚኔቲቭ ማለት ነው። ስለ ፕሬዲኬት ኖሚኔቲቭ እና ሰብጀክት ኖሚኔቲቭ የምናወራበት እንትን ላይ አይደለም ያለ ነው። በዚህ ሰብጀክት እና ፕሬዲኬት የሚባለውን ነገር አንተ ያኔ ነው የምልህ፣ ገብቶሃል? ያኔ ገና አሁን አይደለም የማውቀው። ስለዚህ ስለ ፕሬዲኬት ኖሚኔቲቭ እና የምታውቀው መልሳ ብራዘር። ፕሬዲኬት ኖሚኔቲቭ ማለት አንድ ጊዜ ተረጋጋ። እዚህ ጋር የተነሳውን ፖይንት እየመለስክ አይደለም። ስለ ፕሬዲኬት ኖሚኔቲቭ እና ሰብጀክት ኖሚኔቲቭ ወደሚባል ድረስ ፖይንቱን አታዙረው። ዮሐንስ 1:1 ላይ ካይቴዎስ ኤንሆሎጎስ ሲል ስለ ቢንግ እያወራ ነው ወይስ አይደለም? አንደኛ ካይቴዎስ ኢኖሎጎስ ሲል ስለ ምንነቱ እያወራ ነው፣ ግን ሲያወራ ከአብ ጋር ተገናኝቶ ሳይሆን ምላሽ ስጥ መጀመሪያ። ካይቴዎስ ኤንሆሎጎስ ሲል ስለ ቢንግ እያወራ ነው። ስለ ቢንግ የሚያወራ ከሆነ እነዚህ ቢንግ ተብሎ የተገለጸው ነገር አይደንቲካል መሆናቸውን እያስረዳን አይደለም? እያስረዳ አይደለም ብራዘር። አሁን ኑሜሪካል አይደንቲካል ናቸው ብለህ የምታስባቸው አይደለም ካይቴዎስ ከኢሰንስ አንጻር አይደሉም? ኖ ይሄ ቦታ እያስረዳ ያለው ለጌት አሚ ሰላም አለይኩም ዳንዬ፣ ይቅርታ ጋር ማለት ነው። የምር ስነግራችሁ አብዛኛው ሰው እየተረዳ አይደለም ይመስለኛል። እንትን ትንሽ ሃይ ሌቭል ሆነ እንትኑ ማለት ነው። አብዛኛው ሰው እየተረዳ አይደለም ኮሜንት ላይ ሰው እነሱን አድሬስ ካላደረግን ደግሞ ትንሽ ችግር የሚፈጠር ይመስለኛል። እና ማጠቃለያ ቢሰራበት አህመድም ዳኒም በእናንተ ፈቃድ ነው። ምክንያቱም እንደዛ ነው እየታየኝ ያለው። ያው እነሱ ካልጠቀሙ እኛ ቤታችንን ዘግተን መወያየት እንችላለን። እዚሁ ላይ ያለው ሰው ብቻ ከተረዳው ሀሳቡ ብዙ እንደዛ ይመስለኛል። አህመድ ምን ትላለህ? ዳንም ምን ትላለህ? ሀሳባችሁን እንትን በሉ። እኔ በአማርኛ ብቻ ማውራት ፈቃደኛ ነኝ፣ በአማርኛ ብቻ። አለዛ ደግሞ ግሪኩን ደግሞ ወደ አማርኛ እየተረጎምኩኝ ማስረዳት እችላለሁ። አዎ እሱ ሳይሆን አሁን የግሪክ ስለ ግራመር ሲወራ በራሱ አሁን ለምሳሌ ቀድማ አይተህ ከሆነ አንተ አሁን ፕሮስ የሚለውን ቃል መስተዋድድ ብዬ ሳነበልህ ራሱ በእንግሊዝኛ አማርኛ ይከብደኛል አልከኝ። ስለዚህ አሁን ኖሚኔቲቭ ዳቲቭ ምናምን የሚለውን በአማርኛ ተረጉማለህ ብዬ አልጠብቅም። እና እንደዛ ይመስለኛል። አህመድ ምን ትላለህ? እኔ ደግሞ ከመደበኛ ከሆነ አድማጭ በዘለለ ለዳኒ ራሱ ማወራውን ነገር መተርጎም ያለብኝ እየመሰለኝ ነውና ዳን አንዳንድ ግሪክ ማጠቃለያ ስሩበት። በቃ ቆይ ኡስታዝ ያወራ ነበር እንትና እንደዛ አጠቃልና ዳኒ ከዛ እኔ እንትን አደርጋለሁ አጠቃልላለሁ። እኔ አሁን ማወራውን ነጥብ ያዝና ከዛ በኋላ ዳኒ ቆይ ኡስታዝ ያወራና ታጠቃልላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አህመድ ወአለይኩም እንዴት ናችሁ ሁላችሁ? ቴንክ ዩ አህመድ፣ በጣም የነበረን እንትን አሪፍ ነበረ ራሱ ማለት ነው። ዳኒ ሰላም ብያለሁ። እንዴት ነህ? ሃይ ወሂድ እንዴት ነህ? ዳኒ ወዳጄ ነው፣ ግን አንድ ጊዜ በሆነ ነገር አስቀይሞን አሁን እንትኑን አላቆረፍደውም ብዬ እተዋለሁ አልፈዋለሁ ለዛሬ ማለት ነው። ግን እንደ አሳይመንት ግን በጣም ምናፍቀው ነገር ነው ያ የተናገርከው ነገር ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ በጀሃነም ናቸው ያሉት ብለህ ኢማም ቡኻሪ ላይ አለ ብለህ እየናፈቅነው ነው ያለነው። ሌላ ቀን ስትመጣ አሁን ብለህ ጥሩ ውይይት ላይ ነው እየተወያያችሁ ያላችሁት። አሁን ማቆርፈድ ወደዛ መሄድ ልክ ነው ብዬ አላምንም። ግን አሁን ወደዚህ ወደ ዮሐንስ ወንጌል አንዳንድ ትቀጥላለህ ማለት ነው። ዮሐንስ ወንጌል አንዳንድ ላይ አህመድ ከፈቀደልኝ ብናወራ ደስ ይለኛል ከዳኒ ጋር ማለት ነው። ዳኒ የኔ የመጀመሪያ ወዳጄ ነው። ከክርስቲያኖች በጣም የተረጋጋ ተግባብተን ምን ብለን ዘዳግም 6:4 ላይ ያለውን አኻርና ያኺድ የሚለውን ነገር እጅ በእጅ ተጨባብጠን ግንባር ለግንባር ተሳስመን የተለያየን ሰዎች ነን። ዳኒ ትረሳዋለህ?
ያኔ ጥሩ ጊዜ ያሳለፍነው አይደል? ኔትወርክ ተቋርጦ ወጣሁኝ እንጂ ሀሳቤን አልጨረስኩም ነበር። በነገራችን ላይ ታስታውስ እንደሆነ ዘዳግም 6:4 ስናወራ አይ ጨርሰናል ዳንዬ ጨርሰን እንደውም ከያዲ ጋር ልትቀጥል ብለህ ያዲ አንተ ስለማይመጥን አይቻልም ብዬ ያስቆምኩት እኔ ነኝ። ምክንያቱም አትግባቡ ልታስቀይመው ትችላለህ ብዬ ነው እንደውም እንትን ያልኩት አንተን አክብሬ ማለት ነው፣ ዶክተርን አክብሬ ከዛ ነው ያደረኩት። በቃ ኢማም ቡሃሪ ላይ ግን ዳንዬ ስትመጣ እኔም ባልኖር ነው የምነግርህ። የምር ኢብራሂም የወደፊቱ አሳይመንት ኢብራሂም አቡኪም ሁላችሁም እዛ ኢምራን ያላችሁ እናንተ ቤት ሲገባ ኢማም ቡኻሪ ላይ ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ ጀሃነም ናቸው ያሉት ያለበትን ጥቅስ ያስፈልጋል። ካልሆነ ወይ ይቅርታ ይጠይቃል በትህትና ማለት ኢጎ ካልወሰደው ኢጎ ሰንትሪክ ካልወሰደው ዳኒ ይስማማኛል። ታወጣዋለህ። አሁን እንዳያቆረፍድ እንትኑ ዮሐንስ ወንጌል አንዳንድን ዳይቨርት እንዳያደርግ ስለምፈልግ በጣም ሪስፔክት ስላለኝ ለአንተም ለታዳሚውም እዚህ ላይ ገስት ላይ ላሉትም እንትን ነው ራሱ ወደ ሌላ ነገር ሽፍት እንዲያደርግ አልፈለግኩም። ዮሐንስ ወንጌል አንዳንድ እንድናወራ ስለፈለግኩኝ ነው። አህመድ የምትለው ነገር አለ፣ ሰምራይዝ የምታደርገው የምትጨምረው ነገር አለ። ዳኒ ያስሩበትና ዮሐንስ ወንጌል አንዳንድ ላይ ያለውን ከዳኒ ጋር አወራለሁ። ትንሽ ማውራት እፈልጋለሁ። ኢንሻላህ ቀጥሉ። ማጠቃለያ ያስሩበት የምፈልጉትን ነገር ሀሳብ ዳኒ አህመድም። በቃ እንደዛ ከአንተ ጋር የሚቀጥል ከሆነ እኔ ሀሳቤን ልጠቅልለው እዚህ ላሉ ሰዎችም ጭምር ከዛ ይቀጥላል ካላችሁ። አዎ ምክንያቱም እኔ ትንሽ አንዳንድ ሚስ ያደረጋቸው ፖይንቶች ስለነበሩ እሱን ለማስተካከል ከሚለው አንጻር ነው። ዮሐንስ ወንጌል አንዳንድን ሶስቱንም አንጓዎች ከዳኒ ጋር ማውራት እፈልጋለሁ ማለት ነው፣ አሁን ባወራባቸው ነገሮች ማለት ነው። አንተ ግን መቀጠል የምፈልገው ነገር ካለ አሁን መቀጠል ትችላለህ። ግዴታም አይደለም ዛሬ ማውራት፣ ምናልባትም ነገር ስላለን ሌላ ቀንም ማውራት እችላለሁ ከዳኒ ጋር ከፈለኩኝ። ቆይሽ አንድ ጊዜ በእንትን ላይ እየጻፍኩ ላሳየው። ኢብሮ እንትን ታብሌት ማሳየት ትችላለህ? እሺ ካሜራውን አዞርና አሳየው። ከዛ መሰረት ገንባ አሁን እንትን አድርግ። ይሄ መጻፊያውን እንትን በለው እንድትጽፍልኝ ነው የሆነ ፖይንት። ኦልራይት ጆን 1:1 ሲ በለው። እሺ አንድ ጊዜ እቺን የጃን ላጥፋት የቅድሙን። እሺ ጆን 1:1 ሲ እሺ ጆን 1:1 ሲ። አሁን ጆን 1:1 ሲ ምን ይላል ከተባለ እዚህ ጋር ያላችሁ ሰዎች ካይቴዎስ ኤን ሆሎጎስ ይላል። ካይቴዎስ ኤን ሆሎጎስ ይላል። ገብታችኋል? አሁን ካይቴዎስ ኤን ሆሎጎስ የሚለው ላይ ቴዎስ እና ሎጎስ የሚባለው ሁለት ነገሮች አሉ። እነዚህ ሁለት የመጡ ነገሮች አሉ፣ ቴዎስ እና ሎጎስ። አሁን ቴዎስ እና ሎጎስ ካይቴዎስ ኤን ሆሎጎስ ሲባል ማለት ነው። ካይቴዎስ ኤን ሆሎጎስ ሲባል እነዚህ ቴዎስ እና ሎጎስ ላይ ፖይንት እናንሳ። አሁን ዳን አለ አይደለ? ሎጎስ እና ቴዎስ ኑሜሪካሊ አይደንቲካል ናቸው ወይስ አይደሉም? ስለ ኑሜሪካል ሲ በነገራችን ላይ ስለ አብ እያወራ አይደለም እኮ ስለ አብ እያወራ ነው ብዬ አላነሳውም። ኑሜሪካሊ አይደንቲካል ናቸው ወይስ አይደሉም? ዳይሬክትሊ ሰው ኢንዳይሬክትሊ የኢየሱስ ክርስቶስን አምላክነት ወይም ከእግዚአብሔር አብ ጋር አንድነት ያሳያል። ምላሽ እየሰጠኸኝ አይደለም። አዎ ያ ይበለኝ። ኑሜሪካሊ አይደንቲካል ናቸው ወይስ አይደሉም? ጥያቄው ትክክል አይደለም። በነገራችን ላይ ግን ያው ወደዛው ነው የሚያመራው፣ እንደዛ ነው የሚያሳየው። አዎ እሺ፣ አዎ በለው ይብሮ። የመጀመሪያውን እንደዚህ መስመር አድርገና አንድ መስመር ትንሽ ከዛ በቃ ኑሜሪካሊ አይደንቲካል ናቸው። አዎ በለው ይብሮ። እዛ ጋር አምላክነቱን የሚገልጽ ነው። ፕሬዲኬት ኖሚኔቲቭ ብለህ መጻፍ ትችላለህ። አት ፈርስት ፕሌስ ኑሜሪካሊ አይደንቲካል ናቸው። አሁን ሁለተኛ ፖይንት ያዘልኝ ይብሮ። እሺ ሁለተኛ ራይት አድርግልኝ። እሺ ዳን ኑሜሪካሊ አይደንቲካል የሆኑ ነገሮች በግሪክ ግራመር ደረጃ በአንድ ስቴትመንት ላይ ሲመጡ ሁለቱም ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸው? ያ አንዱን የሚገልጽ ከሆነ ሊያስፈልግ ይችላል። ግን ይሄ አሁን እያወራን ያለነው ስለተለያየ ነገር ነው እያወራን። ኑሜሪካሊ አይደንቲካል የሆኑ ነገሮች በአንድ ስቴትመንት ላይ ሲመጡ ሁለቱም ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸውም?
ማንኛውም ፐርሰን የሆነ ዴፊኒቲቭ አርቲክል ያስፈልገዋል። ፐርሰን ሆነ አይደለም። እሺ ፐርሰን ነው ብለን የምታስባት ፕረስ ፕሌስ ዲፌኒት አርቲክል ያስፈልጋቸው ሌስ ያስፈልጋቸው ባይዘው ሲ ላይ ያለው እኮ ፐርሰን አይደለም ኤክስ ፕሬዲኬት ፐርሰን ሆነ አልሆነ ሳይሆን ዴፊኒት አርቲክል ያስፈልጋቸው ሌስ ያስፈልጋቸው። በቃ ኢብሮ እኮ እጁ ራሱ እንትን አለ ደከሙ እንዴ ቶሎ አጽፈ ነው እንጨርስ ኮማ አሁን ነገር ነው ይጠይቅ ያለው ምክንያቱም ስለ ሴንቴንሱ ያወራል። በአንድ ስቴትመንት ላይ የመጡ ነገሮች ዴፊኒት አርቲክል ያስፈልጋቸው ሌስ ያስፈልጋቸው ወይ አረፍተ ነገሩን ስራና አሳየኝ እና አንብቤው ነገር አለ። ካይቴዎስ ለምሳሌ ካይቴዎስ ሳይሆን የቅድሙን ፖይንት እናንሳ። ለምሳሌ ሆ ክርስቶስ ኤስቲን ሆዮስ ይባል እና ታዲያ ይሄ ማለት this is predicate nominative እሱ ራሱ ለምሳሌ ሆ ክርስቶስ ኤስቲን ሆዮስ ሲባል ያ ሆዮስ የተባለው አካል ራሱ ክርስቶስ ነው አይደለም? ራሱ ክርስቶስ ነው። ራሱ ክርስቶስ ነው። ሶ ሆ የምትለው ባትኖር ኖሮ ራሱ ክርስቶስን ይወክል ነበር? አይወክልም። ስለዚህ በዚህ ልክና መልክ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲ ላይ ካይቴዎስ ኤን ሆሎጎስ ሲል ሴም ቢንግን ኖሜሪካል አይደንቲካል የሆነና አካል ለመወከል ከመጣ ለመወከል አልመጣም። አካላት ላይ ኢትስ ዲስክሪፕቲቭ በአማርኛ ቀለል አድርገን የመጀመሪያ እንትን ኢብሮ የመጀመሪያውን ሴንቴንስ ሰርዘው ሴም ቢንግ አይደሉም እነዚህ አካላት። የክርስትና ትምህርት ባጭሩ ተመቷል ማለት ነው። ይሄንን ይመስላል። ወሂድ መቀጠል ትችላለህ። የሚገርምህ ነገር እኔ አሁን ትክክል ብትሆን ኖሮ አምነልህ ነበር። እንደው በቃ ትክክል አይደለም ነበር። ይሄ ነገር የሚሰራው ሴም ቢንግ ካልሆኑ ነው። ሴም ቢንግ አይደሉም ብለህ የምታስብ ከሆነ የመጀመሪያውን ስቴትመንት ትቃረናለህ ወይም ትጥሰዋለህ። አይ ሴም ቢንግ ናቸው ብለህ የምታስብ ከሆነ ደግሞ ለሁለቱም ዴፊኒት አርቲክል ያስፈልጋል። ዴፊኒት አርቲክል እዚህ ጋር ስላልገባ ደግሞ ሁለቱም ስለ ሴም ቢንግ ያወራ። በታችን መጣህ በላይ ሁለቱም ትምህርትን የሚያፈርሰው ነው እናገኘዋለን። የክርስትና ትምህርት ባጭሩ ተመቷል እዚህ ጋር። እሺ መቀጠል ይቻላል። ሌሎቻችሁ ቀጥሉ። እናመሰግናለን። የሆነ ነገር መናገር አለብን በዚህ በተናገረው ነገር ላይ ማለት እኔ ካልተናገርኩኝ ማንም አይነግረውም። ታውቃለህ፣ ደፍሮ የሚነግረውም ሰው የለም። ያው የሚገባበትን ቦታ ታውቃላችሁና እናንተ ሆናችሁ ጨርሳችኋል ብዬ እኮ ነው ዳኒ። ወደ እኔ ልንቀጥል ነበረ። ኖ ወንድማችን እኮ ኦልሬዲ እየተሳሰረ ወደዛ ይመጣል እና ምንም ማነው የነካው ነገር የለም። በእነዚህ አይነት መንፈስማ አታውራ ዳኒዬ። ትክክል አይደለም። አሁን እሺ ላርመው። ትክክል አይደለም። አርጊውመንት ነው፣ ሀሳብ ነው። ሀሳብ ላይ አተኩር። ማነው ነክቶ ምናምን ፐርሰናል ነው የሚሆነው። ሀሳቡ ላይ ትክክል አይደለም ብለህ ሀሳቡን ሞግት ከቻልክ። ሀሳብ ላይ ነው ሞግት ያለ። በቃ ሀሳቡ ትክክል አይደለም፣ ማነው ነክቶ ነው ተሸንፎ ነው ምናምን። ይሄ እንደዚህ አይነት ነገር ስፒሪቹዋል ላይ አይሰራም፣ ፖለቲካ ላይ ነው የሚሰራው። ኦኬ ዳኒ፣ አያዋጣም። ስለዚህ አሁን ሀሳቡ ላይ አንድ ደቂቃ ውሰድና ይሄ ነገር በዚህ መልኩ ነው የተረዳሁት፣ ይሄ ሀሳብ ትክክል አይደለም ብለህ አንድ ደቂቃ ውሰድ፣ ከዛ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ እዚህ ጋር ያው አንድ ደቂቃ ስለሚበቃኝ ማለት ነው። ኢናርኬ ኢኖሎጎስ የሚለው በመጀመሪያም ቃል ነበረ ማለት ነው። ያው ለሁላችሁ ግልጽ ነው። ኦሎጎስ ሄን ፕሮስቶንቲዮን የሚለው ሎጎስ የተባለው አካል ከእግዚአብሔር በቅርብ ርቀት እንደሆነ ቪዲዮ ከፍቻ አሳይቻለሁ። አሁንም ደግሜ ማሳየት እችላለሁ። ይሄ ሎጎስ ደግሞ ቃል የተባለው ማለት ነው አብኖ ሳይሆን አምላክ ነው ማለት ነው። ምክንያቱም አርቲክል የለውም። አርቲክል ቢኖረው ኖሮ ስለ አብ ነበር የሚያወራው። አርቲክል ስለሌለው እዚህ ይሰመርበት እንዳትረሱት። አርቲክል ስለሌለው ራሱን ሎጎስን ነው የሚገልጸው። ፕሬዲኬት ኖሚኔቲቭ ነው። ስለዚህ ቃልም አምላክ ነበረ። ፓራፍሬዝ አደረገው ቃል ወይም ክርስቶስ አምላክ ፈጣሪ፣ ሁሉ ቦታ የሚገኝ ሁሉን የሚችል ዘላለማዊ እንደማለት ነው። ስለዚህ አርቲክል ስለሌለው የኢየሱስ ክርስቶስን አምላክ የሚገልጽ ጥቅስ ነው። ስኮላር ማሳየት እችላለሁ፣ በቪዲዮ ማሳየት እችላለሁ። ቴንክ ጥሩ እይታ ነው። አንዳንድ ነገር ያረከው ዮሐንስ ወንጌል አንድ ላይ አርኬ ነው ወይስ አርኬ ነው ሲነበብ? ኢናርኬ ነው የሚሉት እና ያው ፕሮናንሴሽን ኢናርኬ የለውም። የስኮላር የምንድን አካዳሚክ ላንጉጅ ስለሆነ ማዘር ላንጉጅ ስላልሆነ ምንም ችግር የለውም። አንዳንድ ነገሮችን እንድናየው ነው እዚሁ እግረ መንገዳችንን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤን አርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ ሲል አርኬ የሚለው ቃል ወይም ቤጊኒንግ የሚለው ቃል
ምንን ነው ታሳቢና ዋቢ አድርጎ የመጣው? ያው ፍሮም ዘ ኦሪጂን ጸሐፊው ሲጽፍ በመጀመሪያም ቃል ነበረ ይላል። ቃል በመጀመሪያ እንደነበረ የሚያሳይ ነው እንጂ ኤን አይደለም የጠየቅኩህ እኮ። አሁን አንተ የጠየቅከው ስለ ኤን አይደለም አብራራልኝ ያልከው፣ ወይም ደግሞ ስለ ሎጎስ አይደለም። አርኬ ሲል በመጀመሪያ ሲል መጀመሪያ ለሚለው ቃል የሚጠቀመው አርኬ ሲል የትኛውን ታሳቢና ዋቢ አድርጎ ነው አርኬ የሚለው ቃል የመጣው? ጥንት የሚለው ወይም መጀመሪያ የተባለው የትኛውን መጀመሪያ ነው መጀመሪያ ብሎ ያለው? ከዛን ጀምር። ይሄም አርኬ የሚለው ጥንትን ኦሪጂንን የሚያሳይ ነው። ፍሮም ዘ ኦሪጂን ማለት ትችላለህ፣ ፍሮም ዘ ኢተርኒቲ ማለት ትችላለህ። ነው አርኬ የሚለው ቃል ኢተርኒቲን ወይም ደግሞ ኦሪጂን በሚል ቃል ባይብል ላይ ከጄኔሲስ ከብሉይ ኪዳን ግሪክ ሰብቱጀንት እና በአዲስ ኪዳን ግሪክ ኮይኔ ውስጥ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲን ለማመልከት የመጣበት ጥቅስ ሲኖር ይሆን? ዘፍጥረት 1:1 እኮ በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ጀማሩ ነው። አርኬ የሚለው ቤጊኒንግ ነው የሚለው ኦሪጂን ወይም ደግሞ ኢተርኒቲ በሚል አይደለም። ዘፍጥረት 1:1 ላይ በረሺት የሚለው ረሺት የሚለው ቃል ወይም ደግሞ አርኬ የሚለው ኤና አርኬ የሚለው ቃል የመጣው መጀመሪያ ለሚለው ቃል እንጂ ኦሪጂን ወይም ኢተርኒቲ ለሚል ቃል አይደለም የመጣው። እኔ ጠየቅኩ ያለው ጥያቄ ምንድነው? ዮሐንስ ወንጌል ምዕራፍ 1:1 ላይ ኤና አርኬ በሚልበት ሳለ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ በአዲስ ኪዳን ላይ ያሉ ግሪክ ኮይኔ ጸሐፊዎች እና ብሉይ ኪዳን ላይ ያሉ ደግሞ የግሪክ ሰብቱጀንት ላይ ያሉ ሰዎች አርኬ የሚለውን ኢተርኒቲ ወይም ደግሞ ኦሪጂን ለሚል የተጠቀሙበት ጥቅስ ካለ አንድ ጥቅስ መዘዝ ስጠኝ ነው ያልኩ። ኦኬ አርኬ ሲል የጸሐፊውን ሪፈረንስ ነው እንጂ የሚገልጸው የሎጎስን መጀመሪያ አይገልጽም። እኔ ስለ ሎጎስ መጀመሪያ አልኩም። መጀመሪያ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ባይብል ላይ የገባበት ጥቅስ ካለ ነው። አርኬ ማለት አለቃ በሚል ይመጣል። አርኬ ማለት ጥንት በሚል ይመጣል። አርኬ ማለት መጀመሪያ በሚል ይመጣል። አርኬ ማለት ነው። ለምሳሌ አርኬንጅል ስትል የመላእክት አለቃ ማለት ነው። አለቃ በሚል ይመጣል። ለምሳሌ ራዕይ 3:14 ላይ የፍጥረት መጀመሪያ ለሚለው ቃል ራሱ አርኮስ ብሎ ነው የሚጠቀምበት ቃል። እኔ የጠየቅኩ ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የመጣበት ጥቅስ የቱ ጋር ነው ያለው? አሁን ዘፍጥረት 1:1 ላይ ተመሳሳይ ሴፕቱአጂንቱ አለ። ከዛ በተረፈ ግን ዶክተር ሰርች ይኖርብኛል። ዘፍጥረት 1:1 ላይ ግን አለ እግዚአብሔር አንዳንድ ላይ መጀመሪያም ሰማይና ምድርን ፈጠረ ሲል አርኬ የሚለው ቃል በሴፕቱአጂንቱ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ ነው የሚለው። ስለዚህ ረሺት የሚለውን አርኬ ብለው ተርጉሞታል። እኔ የጠየኩ ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ ተብሎ በባይብል ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የተገኘበት ነው። ዘፍጥረት 1:1 ላይ ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ እንጂ በኦሪጂን የሚለውን ወይም ደግሞ ኢተርኒቲ የሚለውን ለማመልከት አይደለም የመጣው። እኔ የጠየኩ ጥያቄ ከአንተ አርጊውመንት ተነስቼ ዮሐንስ ወንጌል ምዕራፍ 1:1 ላይ ባለው ጥቅስ መሰረት አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ባይብል ላይ የመጣበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አንድ ጥቅስ ስጠኝ ነው ያልኩህ። እስካሁን አልሰጠኸኝም። አርኬ የሚለው ቃል ሴፕቱአጂንት 1:1 ላይ መጀመሪያ የሚለው ነው የመጣው። አርኬ የሚለው እኔ መጀመሪያ ብዬ ነው በግሪክ ሰብቱጀንት አይደለም ኦሪጂን ወይም ኢተርኒቲ ብለህ ያመጣበትን ጥቅስ ነው የፈለግኩት። ቃል በቃል ኢተርኒቲ ልትለው ትችላለህ አልኩ እንጂ ኢተርኒቲ ነው አላልኩም። ያው ቃል በቃል ግን ልትለው ትችላለህ አይነት ነገር ነው ያልኩህ እኮ እንጂ ቃሉ from the origin። እሺ አይ ችግር የለውም በቃ ማለት እንትን የቃሉ ትርጉም from the origin። እኔ በመጀመሪያ የሚለው ቃል እሺ በመጀመሪያ ቃል ነበረ ሲል መጀመሪያ የሚለውን ዘፍጥረት 1:1 ያመለክታል ብለን የምታስበው ወይስ ነቢያቶቹ መናገር ከጀመሩበት ከመጀመሪያ ጀምሮ ነው የሚያመለክተው? የትኛውን ነው አንተ የምትለው? ጸሐፊው ሪፈር እያደረገ ያለው ከመጀመሪያ ብሎ ያስቀመጠውን ታሪክ ነው የሚያሳየው። ጸሐፊው ሪፈር እያደረገ አንድ ጥቅስ ስጠኝና እኔም ደግሞ የራሴን እይታ ላስትና ወደ ቀጣዩ ኤን የሚለው ዱሬቲቭ ወደ ሆነው ደግሞ ወደ ሎጎስ ወደሚለው ደግሞ እንሄዳለን ማለት ነው። አርኬ የሚለውን ቃል አንተ ዘፍጥረት 1:1 ያመለክታል ብለህ ያልክበትን እዛው በሆነ ቴክስቹዋል አፕሮች አንድ ጥቅስ አምጣና አያይዘህ ንገረኝ። እኔ ደግሞ አርኬ የሚለው ቃል ጥንት የነበሩ ነቢያቶቹ ከጥንት ጀምሮ መናገር ከጀመረበት ነበር እንደሆነ የሚያሳዩ የመጽሐፍ ቅዱስ ጥቅሶች እሰጣለሁ ማለት ነው። አንድ ሁለት ጥቅስ ሂድበት በዚህ ነገር ላይ
እኔ ዘፍጥረት አንዳንድን ያመለክታል አላልኩም። ተመሳሳይ ስትራክቸር ነው ያለው ነው። አይ እኔ ያልኩት ማለት ነው በመጀመሪያ ሲል መጀመሪያ የሚለውን የትኛውን መጀመሪያ እንደሆነ አንተ ደግሞ ንገረን፣ ከጥቅስ አስደግፈ ንገረን ነው ያልኩት። ብዙ ጊዜ ዘፍጥረት አንዳንድን ነው የሚጠቀሙበት እነሱ፣ ዘፍጥረት አንዳንድን ነው የሚያስታውሰው ይላሉ ሰዎች። አንተ ደግሞ ይህንን ያስታውሳል ብለህ መጀመሪያ የሚለው የምን መጀመሪያ እንደሆነ እዛ ላይ ያለውን ነገር ንገረኝ ነው ያልኩ። እኔ ደግሞ የራሴን እነግርሃለሁ ያለኝን። እሺ ጥሩ ኔት አድርገውና በመጀመሪያም ቃል ነበረ ሲል ጸሐፊው ሪፈር እያደረገ ያለው ቃል ከእግዚአብሔር ጋር ከነበረበት ጊዜ ጀምሮ የተጻፈ ታሪክ ነው እንጂ ከዛ በፊት ስለነበረው የሚገልጽ አይደለም እኮ። አሁን ጥቅስ እኮ አልሰጠኝም እኮ ራሱ። አሁን ለምሳሌ እሱ ሁለተኛው አንጓ ነው። ጥቅስ ለምን እኮ እሱ ሁለተኛው አንጓ ላይ ሲሆን ነው ዳንዬ። ከአምላክ ጋር ነበረ ካይቴዎስ ኤን ሆሎጎስ የሚለው ካይቴዎስ ኤን ሆሎጎስ ማን ነው? በመጀመሪያ ላይ ኢናርኬ ኤን ሆሎጎስ ይላል እንዴ? አይ ገባኝ። ግን እሱ ሁለተኛው አንጓ ላይ ሲመጣ ይኸውልህ የመጀመሪያው ኤናርሄ ኤን ሆሎጎስ ነው የሚለው። ሁለተኛው ደግሞ ካይ ሆሎጎስ ፕሮስቶንቲዮን ነው። ሁለተኛው አንጓ ላይ እናወራለን። ከአብ ጋር ነበረ ወይም ከአምላክ ጋር ነበረ ማለት ምን ማለት ነው የሚለውን ነገር እንረዳለን። በመጀመሪያ የሚለውን ቃል ነው የፈለግኩት። መጀመሪያ የሚለው ቃል በየትኛውን ነው መጀመሪያ ተብሎ የተጠቀምኩት? አንተ ኦሪጂንም ኢንተርኒቲም የሚል ኤቪደንስ የለህም። ግን መጀመሪያ የሚለው ዘፍጥረት አንዳንድንም አይደለህም አልከኝ። መጀመሪያ ሲል የትኛውን ነው መጀመሪያ የሚለው? መጀመሪያ ሲል ጸሐፊው ሪፈር አላደረገም። ሪፈር ያላደረገው ምንድን ነው? ከዚህኛው ፖይንት ተነስቼ ነው አላለም። ነገር ግን ከመጀመሪያው ኦኬ በቃ እኔ የራሴ ልስጥና ምክንያቱም ልለፍ ጥያቄ ከጠየቀኝ ጥያቄው አይ እንትን ልበለው ነው ያልኩ። ወደሚቀጥለው እኔ ሊድ ነው ያልኩት። እንትኑ ከሌለ አንተ ከሌለው ነው ያልኩት። ስለዚህ በመጀመሪያም ቃል ነበረ ማለት ነው። ሂድ አላቋረጥኩም። ስለዚህ ቃሉ እንደነበረ የሚያሳይ ነው። ሁለተኛው አንጓ ላይ እናወራለን። አይ እኔ ያልኩት ደግሞ ምንድነው መጀመሪያ የሚለው ነው። አርኬ የሚለውን ቃል ለምን እንደተጠቀምክበት ጥቅስ አያስፈልገውም ስትለኝ በቃ እዛ ጋር ፊሽካው ተነፍቷል። እኔ ደግሞ የራሴን ደግሞ ልናገር ብዬ ነው። ከዛ አንጻር ነው እንጂ ለማቋረጥ አይደለም። እንደገና ደግሞ ማውራት ስትፈልግ ደግሞ ደቂቃ ስጠኝ ምናምን ነገር በለኝ፣ እንሰጣለን። ያው ቤቱ የነፃነት ቤት ስለሆነ ማለት ነው። ግልጽ ነው ዳኒ? አዎ ቀጥል። ቴንኪው አመሰግናለሁ። እሺ ስለዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በመጀመሪያ እንዲያወራው ስል አሁን ኡስታዝ ወሂድ እንዳወራው ከሆነ ጊዜ በኋላ ለማለት የተጠቀመበት ነው። በቀጣይነት ደግሞ ቆላሲያስ 1:18 ላይ the person or things that commences ስለመቀጠሉ ማለት ነው። the first person or the things in a series a leader ይላል ቆላሲያስ ይላል። ስለዚህ ሌሎችም ጥቅሶች አሉ። ስለዚህ ብዙ ዩዞች አሉ። ይሄንን መክፈት የፈለግኩት ምንድነው from the origin ብለህ ልትፈታው ትችላለህ ብዬ ስናገር ዝም ብዬ አውት ኦፍ ዘ ብሉ ያወራሁት እንዳልሆነ እንድታውቁ ፈልጌ ነው። ስለዚህ በመጀመሪያም ቃል ነበረ ሲል ከመጀመሪያ ሊሆን ይችላል፣ ከኦሪጂኑ ሊሆን ይችላል። ብቻ ከዛ ጀምሮ ጸሐፊው ሪፈር እያደረገ ከነበረው ሴንስ ሊሆን ይችላል፣ ወይም ደግሞ አብሶሉት ቢጊኒንግም ሊሆን ይችላል ነው። ቴንኪው። አዎ ግን እኔ የጠየኩት ጥያቄ እሱ አይደለም። አንድ ቃል 24-25 ትርጉሞች አሉት በዲክሽነሪ ደረጃ ያሉት ነው ማለት ነው። ባይብል ላይ ግን ከኦሪት ዘፍጥረት ከራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ አርሄ የሚለውን ቃል ኦሪጂን ወይም ደግሞ ኢተርኒቲ ለሚል የገባበት ጥቅስ ካለ ነው የጠየኩ የነበረው። እሱን መኖር አይጠበቅበትም ስላልከኝ ያው ለታዳሚውና ለህሊና የምትሆው ነገር ይሆናል ማለት ነው። ቃል ሎጎስ በሚለው ቃል ላይ ሎጎስ በባይብል ውስጥ ማለት ነው። ሎጎስ የሚለው ቃል ለምሳሌ የተስፋ ቃል በሚል መጥቷል። ሮሜ 9:9 ላይ ሎጎስ የሚለው ቃል ምንድነው? የተስፋው ቃል ሲልና የተስፋ ቃል ለሚለው ቃል ሎጎስ የሚል ቃል ይጠቀማል። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ወይ 61 አካባቢ ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ሲሉ ንግግር ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ የምናገረው ቃል በመጨረሻ ቀን ይፈርድባቸዋል ሲል ቃል ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በጥንት ጀምሮ የነበሩ ነቢያቶች ሲነገር የነበረ ቃል አለ ስለ መሲሁ ከጥንት ጀምሮ ማለት ነው። ምናልባት አንተ ፕሮቴስታንት ስለሆንክ የመጀመሪያው ነቢይ እንትና ነው አቤል ነው የሚል ትምህርት አለ። በቸርች ፋዘርስ ደግሞ የመጀመሪያው ነቢይ አዳም ነው። ዘፍጥረት 3:15 ላይ ለአዳም ሲነገርለት የነበረው ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ አንተ ሰኮናውን ተቀጠቀጣለህ እርሱ ራስን ይቀጠቅጣል የሚል የተስፋ ቃል ነበረ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው እያለ የሚናገረው። አንተ ደግሞ በአንተ ትምህርት ውስጥ
ስለ መሳያ ነው የሚያወራው። ያው ዮሐንስ ወንጌል አንዳንድ ላይ ስለ መሳያ ነው ዘፕሮሚስድ መሳያ ነው የሚያወራው። ዮሐንስ ወንጌል አንዳንድ ላይ ኢየሱስ ለምን ቃል እንደተባለ አንተ ደግሞ ትነግረናለህ ማለት ነው። ቃል የተባለበትን ምክንያት ማለት ነው። እና ቃል ሲባል ምን ማለት እንደሆነ ደግሞ ንገረን። ሰው እያዳመጠ ነው። ኦኬ ቴንክ ዩ። ዮሐንስ አንዳንድ በመጀመሪያም ቃል ነበረ ካልን በኋላ የጠየቀኝ ጥያቄ እስከዚህ ድረስ እንድጓዝ ያስገድደኛል። እስከዚህ ድረስ እንድጓዝ ያስገድደኛል። ቴንክ ዩ። ኢናርኬ ኢኖሎጎስ ማለት በመጀመሪያም ወይንም ደግሞ ፍሮም ደ ኦሪጂን ከጥንት ቃል እንደነበረ ያሳየንና ኦሎጎስ ኤን ፕሮስቶንፊዮን የሚለውን ስናይ ደግሞ ይህ ቃል ከእግዚአብሔር አጠገብ እንደነበረ እናያለን። ጥያቄ የምን ነበረ? ይሄ ቃል ከንግግር ባለፈ ሌላ ምንን ያመለክታል የሚል ጥያቄ ነው የቀረበልኝ። ሌላ ምንን ነው የሚያመለክተው? ማለት ክርስቶስ እንደሚያመለክት ንግግር ብቻ ነው ወይ ነው አለ? እሺ ጥያቄው እንዲቀሞሽ እሱ ነው የምልህ። ሁለተኛውን አንኳ እናየዋለን፣ ሶስተኛውንም አንኳ እናየዋለን። አሁን እንደዛ አይደለም። ኢየሱስ ቃል የተባለበት ምክንያት ነው የፈለግኩት የነበረው። ለምሳሌ ቃል ማለት እኛ አሁን የተስፋ ቃል ነው ወይም ደግሞ ንግግር ሆኖ በንግግር ደረጃ ስለ መሲሁ የሚነገር ነገር ነበረ ብዬ ብዙ ጥቅሶችን ጠቅሻለሁ። እንደውም ጥቅሶችን ስጠቅስ ያሰለቸው ስለመሰለኝ ይቅርታውን ላልጠይቅ ነበር። ብታቋርጠኝም ወዲያው ማቋረጠው ነገር ነበረ የሚሆነው። አሁን ኢየሱስ ለምሳሌ በግ የተባለበት ስለሚታረድ ነው። ዮሐንስ ወንጌል 1:29 ላይ ያለምንም ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ዮሐንስ ወንጌል ምዕራፍ 6:35 አካባቢ ላይ የእግዚአብሔር እንጀራ ይላል፣ ስለሚበላ ነው። ኢየሱስ ቃል የተባለበትን ምክንያት ከባይብል ጥቅስ ስጠን የተባልኩ ከምን አንጻር ቃል ለምን እንደተባለ ዮሐንስ ወንጌል አንዳንድ የመጀመሪያው አንጓ ላይ የመጀመሪያው ኤ ላይ ማለት ነው። እሱን ነው ያልኩ የነበረው። ኦኬ ቃል ለምን ተባለ ነው እያልክ ያለው? አዎ ቃል አንድ ነገር ቃል ሲባል ለምን ተባለ? ቃል የተባለበት ቃል እኮ ኤክስፕሬሲቭ ነው። ክራይስት ማለትም ሊሆን ይችላል። አሌክስ ከፍቼ ላሳይ ይችላለሁ። ክርስቶስም ሊሆን ይችላል። ሀሳብ ሎጂክ አይደለም ጥያቄው አዲስ አይደለም። ምናልባት አንድ ልድገምልና ካልሆነ ማለፍም ይቻላል። ኢየሱስ ዮሐንስ ወንጌል ምዕራፍ 1:29 ላይ የእግዚአብሔር በግ ተብሏል። በግ የተባለበት ስለታረደ ነው። ለምሳሌ ዮሐንስ ወንጌል 6:35 አካባቢ ላይ የእግዚአብሔር እንጀራ ይለዋል ኢየሱስን፣ ብርሃንም ይለዋል። ብርሃን ሲባል ስለሚያበራ ነው። ኢየሱስ ቃል የተባለበት ምክንያቱ ምንድን ነው? ቃል የተባለበት ያ ነው ጥያቄው የነበረው። ኦኬ የእግዚአብሔር ባይ ዘ ዌይ ሎጎስ ኢዝ ኖት ስፒች ብቻ አይደለም። የቃሉ ትርጉም ራሱ ፐርሰንም ጭምርም ስለሆነ ነው ቃል የተባለበት። የተሻለ ነገር ካለ ማስረዳት ትችላለህ። ኖ አይ በቃ ተው፣ ችግር የለውም። ጥያቄውን አልመለስከውም። እኔ ኢየሱስ ፐርሰን ነው ወይስ አይደለም የሚለው ላይ አይደለም ጥያቄ። አሁን ሎጎስ ፐርሰን ነው ወይስ አይደለም? ምን አስበህ ነው? ኦፕን ነው። አሁን እኔ የሎጎስን ትርጉም ፊት ለፊት ያለ እዚህ ሳምቲንግ ሊሆን ይችላል። ጥያቄውን አንዴ ልድገመውና የመጨረሻውን እንትን ካላለ ችግር የለውም። ሎጎስ ማለት ዲቫይን ኤክስፕሬሽን ሊሆን አንዴ ጋር ላይ ሎጎስ ማለት ዲቫይን ኤክስፕሬሽንም ሊሆን ይችላል አለ ዲክሽነሪው። ስለዚህ ዲቫይን ስለሆነ ክርስቶስን ሪፕሬዘንት አድርጓል አለ። አይ አይደለም ካልክ ግን ኦልሬዲ እኔ ጋር ያለው ኤግዞስትድ ስለሆነ አንተ መናገር አለብህ። አለዛ ኦልሬዲ እኛ ጋር አይ እኔማ ተናገርኩ እኮ ዳኒ፣ እኔ ተናገርኩኝ። ቃል የተባለበት ምክንያት ለምሳሌ እንትን ላይ ሮሜ 9:9 ላይ ስትመለከተው የተስፋ ቃል ይለዋል ኢየሱስን። የተስፋ ቃል ለሚለው ቃል ግሪከኛው ሎጎስ ነው የሚጠቀመው። እንደገና ደግሞ ቃል ማለት በንግግር በተስፋ ቃል ደረጃ ወይም ደግሞ ነቢያቶቹ ከጥንት ጀምሮ ሲናገሩት ነበር። ሮሜን እናውጣው። ሶሪ ይቅርታ፣ ሮሜ ስነበር እናውጣው። ሮሜ ስነበር 9:9 ላይ አህመድ ወይ አንድ ሰው ካለ መክፈት ትችላለች። አንተም ክፈተው ከፈለግ ግሪከኛው ላይ። አይ እናንተ ክፈቱት። 9:9 ነው አይደል? እሺ ችግር የለውም። ሮሜ 9:9 አማርኛውን አንብብለትና ግሪከኛውን ክፈትለት። እሺ አማርኛውን ላንብብልህ። አንባው፣ ችግር የለውም። ይህ ያው ሮሜ 9:9 እሺ ምን ይላል? ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። ግሪኩን ልክፈተው? ኦልሬዲ ከፍቼዋለሁ። አንብበው ከፈለክ። ይሄኛው ስለ ክርስቶስ ነው ወይ ነው? ቆይ አሁን ጥያቄ ስለ የተስፋ ቃል ለሚለው ቃል አይ ይኸውልህ ፖይንቴን አላገኘውም ማለት ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ግሪከኛው ላይ ሎጎስ ነው የገባው። ሎጎስ ይግባ እንጂ ስለ ክርስቶስ ይገልጻል ብለን የምታምነው ይሄንን ሎጎስ ነው የሚለው ሆሎጎስ ነው የሚለው የገባው
ሆሎጎስ ነው የሚለው በአማርኛ እያወራን ስለሆነ የግሪክ ግራመር ተጠንቅቄ ያለ ማወራው ብራዘር ለአንተ እንዲገባ ስለሆነ ሆሎጎስ ማለት ዴፊኒት አርቲክል ያለው ነገር ነው። የተስፋ ቃል እኮ የተስፋው ቃል ራሱ እንደ ሰብጀክት ነው የገባው። ኢትስ ኖት አባውት ክራይስት ነው ያልኩ ያለሁት። ሮሜ 9 እንትኑን ነው ያልኩ እኮ ይህ ሎጎስ የሚለው ቃል በምን እንደሚመጣ ሳብራራ ይህም በዚህ ይመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። የተስፋ ቃል ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ሆሎጎስ። ስለዚህ ሆሎጎስ የተስፋ ቃል መሆን ይችላል። ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበር ሲል በመጀመሪያ የተስፋ ቃል ነበረ ነው የኔ አርጊውመንት። አንተ ደግሞ ቃል የተባለበትን ምክንያት ነው እኔ አሁን ያመጣሁልህ እንድታውቀው ነው። አንደኛ የቃሉ ትርጉም በምን እንደሚውል፣ አንደኛ እንዴት አፕላይድ እንደሚውል። ልክ አሁን ለምሳሌ በግ ሲታል ስለሚታረድ ነው አልከኝ። እንጀራ የሚባለው ስለሚበላ ነው አልከኝ። ፊገራቲቭ ነው ሲመጣ። ብርሃን የተባለበት ምክንያት ስለ ሃይድሮጂን ሂሊየም እና ስለ አርገን እያወራ አይደለም። ዮሐንስ ወንጌል 12:8 ላይ 8:12 ላይ ሲናገር። ስለዚህ ልክ እንደዛው ኢየሱስ ቃል የተባለበት ምክንያትን ንገረኝ ነው ያልኩ የነበረው። አንድ ድል ስጥና ከነገርከኝ ንገረኝ፣ ካልነገርከኝ ወደ ቀጣዩ እንሄዳለን። ኦኬ እዚህ ጋር በነገራችን ላይ የተስፋው ቃል ራሱን የቻለ አርቲክል ሊኖረው ይገባል። እየተወራ ያለው ለአብርሃም ስለተነገረው ስለዛ ስፔሲፊክ ተስፋ ቃል ነው። ይሄ አሁን የተጠቀሰው ጥቅስ የኢየሱስ ክርስቶስን ዲቫይን ኤክስፕሬሽንነት አይለውጠውም፣ ሊለውጠውም አይችልም። ማስረጃም ልታመጣ አትችልም አንተ። ለምን ሲባል ሎጎስ ማለት ኢስ ዲቫይን ኤክስፕሬሽን ጭምርም ክርስቶስን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። ይህንን በማስረጃ ማሳየት እችላለሁ ቪዲዮ ከፍቼ። ጥያቄው ግን ገብተዋል ያልኩ ምንድን ነው? ጥያቄው ገብቶኛል። ሎጎስ ለምን ተባለ? ሎጎስ ለምን ነው የማይባለው እኮ? ሎጎስ የተባለበት ምክንያት ነው የፈለኩት። ምክንያቱም ሎጎስ ለምን እንደተባለ ኢየሱስ ቃል የተባለ ቃል ብናውቀው ለምሳሌ እኮ ለምን ቃል እንደተባለ ዲቫይን ኤክስፕሬሽን አይደለም እኮ? ለምን ያ ቃል ለምን እንደተባለ አልነገርከንም እኮ። አሁን አንተ እኮ እያወራ ያለው ሌላ ነገር ነው ራሱ ማለት እንትን ነው። ይህ እንትን ዝም ብሎ ንዝንዝ ማድረጉ አንደኛ ለአንተ ሪስፔክት ለእኔ ዲስሪስፔክት ማድረግ ነው። ታዳሚም እንደዛ አይደለም የሚሆነው። ቃል ለምን እንደተባለ ምክንያቱን አልገለጽከውም። እና አንዴ ከገባ የገባን ነገር አንዴ ነገርንና ዝም ብለህ ማጠቃለያ ሰራበት ካልሆነ ማለት ነው። እኔ ቃል ዲቫይን ኤክስፕሬሽን ነው ስልህ ዝም ብዬ ፈጥሬ ሳይሆን ፊት ለፊቴ ካለው ማቴሪያል ከፈለክ በቪዲዮ ከፍቼ ያሳያለው። ስፔሲፊካሊ ዊዝ አን አርቲክል ኢን ጆን ዲቫይን ኤክስፕሬሽን ዳትስ ክራይስት ብሎ ያስቀምጠዋል። ስለዚህ እያነበብኩ ነው እንጂ ማወራው ዝም ብዬ የሆነ እሱ የእንትን ማብራሪያ እኮ ነው የሰጠው። እኔ ከጥቅስ ነው የፈለግኩት እኮ ዳንዬ። ሁለቱ በጣም የተለያየ ነገር ነው። በቃ የተሻለ ነገር ካለ አንተ አብራራውና እንስማው። እኔ አብራራውና እኮ ያብራራውትን ምንም ያልከኝ ነገር የለም። አንተ ደግሞ የአንተ ያብራራበትን ታዳሚው ይስማውና የሆነ ነገር በለን ነበር ያልን የነበረው አላልክም? አንተ ያብራራኸውንማ ገና እኮ ሪያክት አላደረኩበትም። ክርስቶስ የእግዚአብሔር የተስፋ ቃል ነው ብለሃል። ክርስቶስ ያልኩት እኮ ዮሐንስ ወንጌል 1:1 ላይ ሎጎስ የተባለበትን ምክንያት አስቀመጥኩኝ። አንተ ደግሞ ሎጎስ የተባለበትን ምክንያት አስቀመጥክም። ትክክል አለመሆን ትክክል አይደለም ብቻ ማለት ሳይሆን አሁን አንተ መጀመሪያ ለምን ሎጎስ እንደተባለ ምንም ያቀረብከው ነገር የለም እኮ። ከዛ በኋላ ነው ሁለታችንም አንዳንድ ሪባትል ሴሽን ኖሮን እኔ አንተ ትክክል አይደለህም ብዬ ለማለትም ምን እንደሆነም የነገርከኝ ነገር የለም። የኔ እንኳን ትክክል እንዳልሆንኩ ላሳያችሁ ለማለት ትክክል አይደለም ብዬ መሆኔን ለማሳየት መጀመሪያ አንተ ያንተን አርጊውመንት መጀመሪያ መቼ አስቀመጥክ ዳንዬ? የኔን ስጠይቀኝ የነበረውና የአንተ ትክክል እንዳልሆነ ላሳይን። ያው አይደለም መጀመሪያ አስቀምጥና ከዛ በኋላ ነው ወደ እንትን ፕሬዘንት ሳታደርግ ሳታቀርብ ወደ ቀጣዩ እንዴት መሄድ ይቻላል ራሱ ማለት ነው። ስለዚህ አቅርብና እንትን በለው። ሎጎስ ማለት ዲቫይን ኤክስፕሬሽን ነው ወይም ደግሞ የመለኮት ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ነገር የቱ ጋር ነው ያለው? ጥቅስ ስጠኝ ነው ያለው። የቃሉ ትርጉም ቃሉ ራሱ ኮይኔ ግሪክ አይደል እንዴ? ኮይኔ ግሪክ እኮ ነው። እኔ እኮ ዲክሽነሪ ከፍቼ ነው ማሳየ። ዳኒ የገባበትን ነው እኮ ነው የገባበትን ነው የፈለግኩት። አሁን ሎጎስ የሚለው ቃል ዲቫይን ኤክስፕሬሽን ተብሎ የገባበት ጥቅስ አለ ከዘፍጥረት እስከ ራዕየ ዮሐንስ ድረስ። የቃሉ ትርጉም እኮ መጽሐፍ ቅዱስ ውስጥ አይገኝም። የቃሉ ትርጉም ተጠቃሚ እኔ ደግሞ እየተጠቀምኩኝ ያለው ሄርሜኔቲክስ ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች፣ ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት። ያ ሄርሜኔቲክስ እጅግ ትክክል እንዳልሆነ አሳይሃለሁ።
ምንም ነገር የለውማ። ከጥቅስ አልወጣሁማ። ኤክሶጂሲስ ነው የተጠቀምኩት። አንተ እኔ በጥቅስ ነው ማሳየት ችግር ለምን ዲክሽነሪ ላይ ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ማስረጃ አምጣ። ከዘፍጥረት እስከ ራዕየ ዮሐንስ ድረስ ይሄ ነው ጥያቄው። ኖ ይኸውልህ ሎጎስ ምን እንደሆነ ለማወቅ ከፈለግ ዮሐንስ 1:1 እስከ 5 ድረስ ስናነበው ሎጎስ ምን እንደሆነ ትረዳለህ። እያነበብን ያለ ነው። አንድ የመጀመሪያው አንጓ ነው የምናወራው። አሁን ምን መሰለህ እየሆነ ያለው ሎጂካሊ ማለት ነው። አንድ ነጥብ ሲነሳ ፎካል ፖይንት እያለ ማርጂናል ፖይንቶችን አንስቶ መርጅ አድርጎ ከውይይቱ ማምለጥ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው 3 አንጓዎች አሉ። ኤን አርኬ ሄን ሆሎጎስ ካይ ሆሎጎስ ኤን ፕሮስቶንቲዮን ካይ ሆሎጎስ ኳይ ቴዎስ ኤን ሆሎጎስ የሚል 3 አንጓ ነው ያለው። የመጀመሪያ አንጓ ላይ እየተነጋገርን ያለ ነው፣ እየተማማርን ነው፣ እየተወያየን ያለ ነው። እዛ ነገር ላይ ያለኝን ምልከታና አስተያየት የጣጣጥናውትን ነገር አቀረብኩልህ። አንተም ደግሞ በተራ ደግሞ ያንን ነገር አቅርበህና አብላልተህ ለህዝቡም ለኔም ማቅረብ መቻል አለብህ። ያ ሲያቀትህ ምንድን ነው ያደረግከው? አይ ያ ነገር የተሳሳተ ነው አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተሳሳተ ከሆነ ሎጎስ የሚለው ቃል የተስፋ ቃል እንደሚመጣ ሮሜ 9:9 ጠቅሼና ጠቅሼ ሞግቻለሁ፣ ተሟግቻለሁ። አንተ ደግሞ በተራ ደግሞ ሎጎስ የተባለበት ይሄንን ነው ብለህ ኤክሶጂሲስ ነው እንጂ ያመጣው ኤክሶጂሲስ አላመጣም። ፈቲዮት ሳይሆን ሰጊዮት ነው ስታመጣ የነበረው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው አንጓ ላይ የምትናገረው ነገር ካለ ነገርንና ወደ ሁለተኛው አንጓ እንሂድ። በመጀመሪያ ደረጃ ቃል የራሱ ሆነ በወቅቱ የሚጠቀሙበት ያዘለው ትርጉም አለ ብዬ ነግሬሃለሁ። ያን ትርጉም የመጽሐፍ ቅዱስ ዲክሽነሪ ላይ ያለውን አሳይቻለሁ። የመጀመሪያው ማለት ነው። ለምሳሌ ክርስቶስ ስንል ምን ማለት ነው ሲባል የተቀባ ማለት ነው። የተቀባ ማለት ምን ማለት እንደሆነ ለማሳየት በወቅቱ ክርስቶስ ማለት ምን ማለት እንደሆነ ነው። ቋንቋውን አይቼ በአማርኛ የተቀባ ስንል የተቀባ ማለት እንደሆነ የአማርኛ ዲክሽነሪ እንደሚነግረን ሁላ የግሪክ ዲክሽነሪ አውጥቼ ነው የነገርኩ። ከዛም በኋላ ግን አንተ ሄርሜኔቲክ ሰርቼ ያልከኝ እጅግ በሚገርም መልኩ ትክክል እንዳልሆንክ ላሳይህ ፍቀድልኝ። ታወራለህ፣ ምንም ችግር የለውም። ለምሳሌ ክርስቶስ የሚለው የግሪከኛው ቃል ማሻህ የሚለው የዕብራይስጥ ቃል በግስ መደብ ራሱ ይመጣል። ለምሳሌ ሐዋርያት ሥራ 10:38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ለምን ክርስቶስ ተባለ ብትል በግስ መደብ ደረጃ ሊንጉስቲካሊ ማውጣት ይቻላል፣ ግራማቲካሊ ማውጣት ይቻላል፣ ቴክስቹዋል አፕሮች ማውጣት ይቻላል፣ ኮንቴክስቹዋል አፕሮች ማውጣት ይቻላል። ሐዋርያት ሥራ 2:36 ዕብራውያን 1:9 ላይ ኢሳይያስ 61:1 ላይ እየጠቀስን እያጣቀስን ማየት እንችላለን። ኢየሱስ ሎጎስ ለምን እንደተባለ ሎጎስ የሚለው ቃል የቃሉ ትርጉም ምንድን ነው ብዬ አልጠየቅኩም። የቃሉ ትርጉም ሎጎስ የሚለው ቃል ሪዝን መሆን ይችላል፣ ንግግር መሆን ይችላል፣ ቃል መባል ይችላል። የተለያየ ነገር ትርጉም አለው። ኢየሱስ ለምን ቃል እንደተባለ ዮሐንስ ወንጌል 1:1 ላይ ለምን እንደተባለ ማስረጃዬን እኔ ሮሜ 9:9 ጠቀስኩኝ፣ ዮሐንስ ወንጌል 8:40 ጠቀስኩኝ፣ ዮሐንስ ወንጌል 6:61 ላይ ጠቀስኩኝ። አንተ ልክ እንደዚሁ በተመሳሳይ ለምን ሎጎስ እንደተባለ ዮሐንስ 1:1 ላይ የመጀመሪያው አንጓ ላይ ለምን ኢየሱስ ሎጎስ እንደተባለ ነው የተጠየቀው እንጂ ሎጎስ የሚባለው ነገር ፐርሰን ነው ወይስ ኢምፐርሰን ነው የሚለው ነገር አልተጠየቅም ራሱ። ስለዚህ ዮሐንስ ወንጌል 1:1 የመጀመሪያው አንጓ ላይ ያለውን ነገር ንገረንና ከዛ በኋላ ወደሚቀጥለው አንጓ እንሄዳለን ማለት ነው። አይ ቲንክ እኔ እንደዚህ ታዳሚንም ማሰልቸት አልፈልግም። ለአንተ ያለኝም ሪስፔክት ምንም እንዲወርድብኝ አልፈልግም። እኔ ስለ እኔ ሪስፔክት አታስብ። እኔ አም ኖበዲ ጀስት ፎርጌት ዳት። እና ግን አፓርት ፍሮም የአንተ ኮሜንት ተጠያቂ እኔ ሆኜ ጠያቂ አንተ ሆነ አንተ 90% እያወራ እኔ መሀል ሳወራ ጠይቀኝ እኮ አልኩህ። ኧረ እንደዛ አይነት እንድታስበኝ አልፈልግም። ጠይቀኝ ከፈለክ ሚታርገ ስማ። ታዲያ ኖ ባክ ኤንድ ፎርስ ዲያሎግ ነው እኮ እያደረግን ያለ ነው ዳንዬ እንጂ የሆነ ፕሬዘንቴሽን እያቀረብን አይደለም። እንደዛ ከሆነ ሚውት አድርጌ ላዳምጥ እችላለሁ። ላድርግ እንደዛ ደቂቃ ልስጥህ፣ ደቂቃ ስጠው። እንደዛ ነው ግን ባክ ኤንድ ፎርስ ዲያሎግ ነው የጀመርነው አጀማመራችን። ለዛ ስለሆነ ነው እንጂ እንደ ፕሬዘንቴሽን ከሆነ ምን ባክ ኤንድ ፎርስ ትጀምራለህ አንተ? በየ3 ደቂቃው እየገባ 5 ደቂቃ እያወራ ነው ያለው በየ2 ደቂቃው። ኧረ እንደዛ አይደለም። ስለጣመ ጥመዋል ብዬ ስላሰብኩኝ ነው ዝም ብዬ የማወራው። እንደዛማ ከሆነ ካልጣመ አሳጥርልኝ ምናምን በለኝ እንጂ ዳኒ፣ እንደዛማ እኮ ልክ አይደለም። ለማንኛውም ደቂቃ ስጠው። ስንት ደቂቃ ልስጥ ዳኒሻ? ችግር የለውም። 2 ደቂቃ 3 ደቂቃ ይመጣል እኮ በየ2 ደቂቃ እናውራ። 2 ደቂቃ እናውራ እንዳያሰልች። እሺ 2 ደቂቃ ይኸው እኔ ሚት አድርጋለሁ። ሲጨርስ ንገረኝ። ኦኬ እሺ አድርግለት እንደቀደሙ። እኔ አልችልበትም። ከነካው ደግሞ ስታክ ያደርግብኛል። እሺ ቀጥል። ኦኬ
እሺ አረጋችሁ። ዮሐንስ 1:1 መጀመሪያ ደረጃ ማለት ነው። ዮሐንስ 1:1 ለምን ሎጎስ ተባለ የሚለውን ሎጎስ ማለት ቃሉ ያዘለውን ማዘር ታንጎ በዛን ጊዜ የነበረው ቋንቋ የያዘውን ትርጉም አለው ማለት ንግግር ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ሪዝን ሊሆን ይችላል፣ ዲቫይን ኤክስፕሬሽን ሊሆን ይችላል። ቋንቋ ነው። ይህን ቋንቋ ተጠቅሞ ተጽፈዋል። ከዛ በኋላ የሚቀጥለው ምንድን ነው? ይሄንን ቋንቋ ተጠቅመን ክራይስትን ያመላክታል ብለን ተናገርን። ክራይስትን እንደሚያመላክት ለማሳየት ይኸው ንግግር ይሄው ሎጎስ የተባለው አምላክ ነው ይላል። ቀጥሎ አምላክ ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ደግሞ እግዚአብሔር ነበረ። አሁን በወሂድ አፈታት የተስፋ ቃል እኮ እግዚአብሔር ነበረ እያለ ነው። የተስፋ ቃል እንዴት ነው እግዚአብሔር የሚሆነው? ወረድ ብሎ ደግሞ ሁሉ በእርሱ ሆነ ይላል። እርሱ የተባለው የተስፋ ቃል ነው። ሁሉ በተስፋ ቃል ሆነ እንደማለት ነው። ከሆነውም አንዳችም አልሆነም ይላል። ደግሞ በውስጡ ብርሃን ነበረ ይችላል፣ ብርሃንም አለው እያለ ነው። ስለዚህ ይሄ የተስፋ ቃል ፈጣሪ ነው ማለት ነው፣ አምላክ ነው ማለት ነው። ሁሉ በእርሱ የሆነ ነው፣ ከሆነውም አንዳች ያልሆነው ነው እና እንደውም ወደ ገዛ ወገኖቹ መጣም ይላል ይሄ ቃል። ስለዚህ ይሄ ቃል ይሄ የተስፋ ቃል ማለት ነው። የተስፋ ቃል ከሆነ እንዴት ነው ወገኖች የሚኖሩት? ስለዚህ ይሄ የሚያሳየን ፐርሰኒፋይድ የሆነ ወይም ፐርሰን የሆነ እንደሆነ ነው የሚያሳየን። ለምን እርሱ ተብለዋል። አሁን የተስፋን ቃል እርሱ አንለው። ይህ የተባለው ይህ ማለት ምን ማለት ነው? እርሱ ነው። በነገራችን በግሪኮ ኦርቶስ ነው የሚለው እዚህ ጋር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ እርሱ ተብሏል። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ህይወት ነበር፣ ህይወትም አለው እያለ ነው። ህይወትም ብርሃን ህይወትም የሰው ብርሃን ነበረች። በዚህ መሰረት ዝም ብሎ ቃል ሳይሆን ፈጣሪ የሆነ ሁሉ በእርሱ የሆነ ብርሃን የሆነ ህይወት ያለው የሆነ ከአብ ጋር ያለ ዲቫይን የሆነ ነገር ነው። ስለዚህ ፐርሰን ነው እንላለን፣ አምላክ ነውም ይላል። ስለዚህ አሁን ማፍረስ መቻል አለብህ። የተስፋ ቃል የሚል ማምጣት አትችልም እዚህ ውስጥ። ያው አንዴ አልፈዋል ታውቃለህ። እነሱ ራሳቸው እንዲያስቆሙ ስለፈለግኩኝ ነው መሀል ላይ ያልገባሁት። ደግሞ በዛ ላይ ደግሞ ስታወራ ደግሞ ጥሞኝ ነው ያዳመጥኩ። ስችት አላለኝም። እኔ ስችት ቢለኝ ኖሮ አስቆም ነበር ራሱ ማለት ነው። በዚህ ደረጃ ነው እኛ እንትናችን ቤታችን ማለት ነው፣ ቤታችን ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 1:1 ላይ 3 አንጓ አለው። እኛ እያየን ያለ ነው የመጀመሪያውን አንጓ ነው። ስለ ሁለተኛው አንጓ አላወራንም። የመጀመሪያ አንጓ ላይ ኤና ሃርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ በሚለው አረፍተ ነገር ቃል የተባለበት ምክንያት ምንድን ነው ለሚለው ነገር በቂ መልስ አልሰጠኸኝም። የኔንም ያፈረስከው ነገር የለም። ምንም ያፈረስከው አንተ እያወራ ያለው ከዛ በኋላ ቃልም አምላክ ነበረ ወይም ቃልም እግዚአብሔር ነበረ የሚለውን ነበር እያወራ ልናወራ ያሰብናቸውን ነው ገና ለገና ወደፊት ሄድከው ማለት ነው። ስለዚህ አንተ ነህ ከሀሳቡ የሸሸው እንጂ እኔ ምንም ከሀሳቡ ገና አልነካሁትም እኮ ራሱ ማለት ነው። ስለዚህ የመጀመሪያ አንጓ ላይ በመጀመሪያ ቃል ነበረ በሚለው ላይ ብዙ አውርተናል። አይ ቲንክ ታዳሚውንም እንዳናስ